ኢቭን ዲስቨርጅ እንኳን ሳልሆን ነው ያረገዝኩት። እንዴት እንደተፈጠረ አላውቅም። የኛ ቤት እቃ እንዳለ ቤት መንገድ እንደሆነ አላውቅም። ተጭኖ አዲስ አበባ የነበረው እቃ ማይጨው መጥቷል። ዛሬ እንደዚህ ነው በቃ የኔ መጨረሻ ምናምን። እናቴ የምወደውን ነገር ቤተሰቦቼን ሁሉ ነጥቃኝ ምናምን ብዬ ከአምላኬ ጋር እጣለሁ። ቤቱን ሽጠዋለች። እዚህ በስንት ጊዜ ልዩ በመጣና ባገዘኝ ምን ባቀፍኩት በሳምኩት አቲም በመጣና የሆነ ነገር በሰጠኝ ለልጁ ነው። ወንድሟ የገዛ ወንድሟ ብሯን አጥፍቶባት ራሷን ያጠፋች ልጅ አለ። ወድቃ ከፎቅ ላይ ነው የሞተችው። መብራት ላይ ቆሜ እንደዚህ የለመንኩበት ሰዓት አለ። ለሱ ታውቂያትም 9 ዓመቴ ላይ አባቴ ማረ። ሁለቱም ትምህርት ትተሽ ትጠፊያለሽ አንቺ ነሽ የምትሞቹ ከሱ በጣም የጠነከረ ጽንስ ነው ምናምን አይለኝም። እህትዮም ትምታት ብላ ዝም አለች። ልቆና ተናዳባታለች ፈርታ አዎ ታውቃለች እንደማልምራት የእውነት ነው። ምሽ በሰዓቱ ሚርስቶፕ ሄድኩኝ ለማስወረድ። ልጁ ግን ምንም አልሆንም። አሁን የሚገርም በስማ በመጣና ምን ባቀፍኩት በሳምኩት አቲም በመጣና የሆነ ነገር በሰጠኝ ለልጁ ትሪት ባረክሽው ሲሪየስ ጌታ ነው እውነት ነው። እሺ ቆይ እንሄዳለን ስልስቀርባት ስልስቀርባት ልጁን ይዘሽ አዎ አረብ ሀገር ሄጄ የ2 ዓመት ኮንትራት ሰርቼ ልምጣና ከዛ ቀበልሻለሁ ያሽልኝ እግሯ ላይ ወጣ። መች ገንዘብሽ አገኘሽ? የቱን ገዛ ከዛኛው ነገር ወጣሽ? ኧረ በስመ አብ እኔ የሆነ ሰዓት ባፌ ደም ወጣሁ። ወድቃ ከፎቅ ላይ ነው የሞተችው። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ እንደተለመደው የልቤ እውነት የተሰኘው ፕሮግራማችን ከአዲስ እንግዳ ጋር መጥቻለሁ። የዛሬ ባለ ታሪክ እንግዲህ የዛሬ 20 ወይ 21 ዓመት አካባቢ ማሳደግ አቅቶኝ ግራ ገብቶኝ ለአንድ ድርጅት ልጄን ሰጥቻለሁ። ልጄ ደግሞ ስሙ አዳም ቃላብ እሱ ባለው በሚል ነው ያስመዘገብኩት። እናት አይደለሁም ብዬ ነበር ያኔ የሰጠሁት። ከዛ በኋላ ግን ልቤን በጣም እየቆረቆረኝ ረጅም ዓመት እንዲሁ ስብሰከሰከርም ያለው። ከዛ በኋላ አረብ ሀገር ሄጃለሁ። ብዙ ፈተና ይቻለሁ። እዛ የሰራሁበትንም ገንዘብ ስመጣ ላገኝ አልቻልኩም። ግን ደግሞ አይቆረቁረኝም። ከሱ በፊትም የወለድኳት ሴት ልጅ ስለነበረች እሷም ደግሞ ሌሎች አሳዳጊ ዘመዶች ሰጥቼ ያስያደገችልኝ ያለችው። ከዛም ብዙ ፈተናዎች አይቻለሁ። ጎዳና ወጥቻለሁ። በጣም የህይወት ፈተናዎች በጣም ብዙ ናቸውና ይሄን ነገር ለወጣቱ ማስተላለፍ ፈልጋለሁ ብላ ነው የመጣችው። አዳምን ልትሰጥ የተገደደችበት ምክንያት ምንድነው? ከዛ በኋላ ከሰጠች በኋላ ደግሞ ለምንድን ነው የተሰማት ምክንያቷ ምንድነው የሚለውን ነገርና ከልጅነት ጀምሮ ያላትን ታሪክ እንደዚሁ መስማት ፈልጋለሁ። በተጨማሪ ደግሞ አሳዳጊ እናቴ ስትሞት እህቷ መታ የምኖርበትን ቤት ሸጣብኝ ጎዳና እንድወድቅ ምክንያት ሆናለች። እናቴ እንደሞተች ነው ይሄ ነገር የተፈጠረው። እናቴ ታማ በነበረበት ጊዜ ምን እንዳስፈረመችን ባላቅም ከዛ በኋላ ሙሉ በሙሉ ቤት ተሸጦ እኔ ከእናቴን ቀብሬ ከሀዘን ስመጣ ሙሉ በሙሉ ቤቱ ከኔ ቁጥጥር ውጭ ሆኖ ነው የጠበቀኝ የሚል ነገር ሌሎችን በጣም በርካታ የሚገራርም የሚያሳዝን ታሪክ እንድታጫውተኝ ስቱዲዮ መታለች። እንግዲህ ባለ ታሪኳ ምንድነው ለምንድነው እንደዚህ ሆኖ የሚለው ነገር ከሷ ጋር አብረን እንሰማለን ማለት ነው። ዩቲዩብ ቻናሌን ሰብስክራይብ ሳታረጉ ባትገቡ ታሪኳን ባሰሙ ደስ ይለኛል። አብዛኛው የኛ ተመልካች ያለው ሰብስክራይብ ያላደረገ ስለሆነ ሰብስክራይብ እያደረጋችሁ ታሪኩን ብትጀምሩ ነው ደስ የሚለኝና ሰብስክራይብ አድርጉ። ዛሬ ፕሮግራሙን አርቲስት ገነት ንጋቱ መራዋለሁ። ታሪክ አለን የምትሉ ካላችሁ በ0905 832283 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይ እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራችኋለን። የዛሬ ባለ ታሪክ ምንድነው? እንዴት ነሽ? እግዚአብሔር እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነሽ ወይ? እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር ይመስገን። እስቲ ሙሉ ስምሽና ከየት እንደመጣሽ አድራሻሽ? ትክክለኛ ስሜ ዳናዊት ሐድጉ ገብሩ ነው የሚባለው። በሰፈር ስሜ አበባ እባላለሁ። የፍሏ አካባቢ ነው የነበረው። አሁን ላይ የለም ያ ሰፈር ውስጥ። የተወለድኩት ሌላ ሀገር ኤርትራ ከረን ውስጥ ነው የተወለድኩት። ያደግኩት ፍሏ ነው። ፍሏ አካባቢ ነው ያደግሽው። ስለዚህ ታሪክሽ ከፍሏ ነው የሚጀምረው? አዎ። እስቲ ወደ ታሪክሽ ልግባ፣ ወደ ልጅነትሽ ልግባ። መጀመሪያ እንግዲህ ስለመጣሽበት ጉዳይ ከመግባታችን በፊት ዳናዊት ማን ናት? ከየት ነው የመጣችው? ስቶሪያ ከየት ነው የሚጀምረው የሚለውን ነገር ልስማ። ዳናዊት እንግዲህ የፍሏ ልጅ ነበረች። ፍሏ አካባቢ ድምቅ ያለ ሰፈር ነበር እንደምታውቂው። ጎረቤት ያም ተቀባብሎ የት ነህ አንቺ ጋር ናት ተብለሽ የምታድሪበት ሰዓት ነበር። በቃ ደስ የሚል ዘመን ነበር ያኔ። እናቴ ናት ያሳደገችኝ። እናቴ ስልሽ የአባቴ እህት ናት ያሳደገችኝ። መብራት ገብሩ ትባላለች። ያው ልጅ የላትም መሀን ነበረችና ወንድሟ ልጅ እንዲሰጣት ትፈልግ ነበርና
በመሀል እናቴ እየከለከለቻቸው ይመስለኛል። እኔ ላይ ሲደርስ እሳላለሁ ረግማለሁ ምናምን ስትላቸው እኔን ለእሷ ይሰጣል አባቴ ማለት ነው። ወልዶ ሰጠ ወዲያው? አዎ ተወልጄ የ2 ዓመት ልጅ ሲሆን ጡት ሳቆም እናቴ ለአክስቴ ሰጠችኝ። በቃ አልፈልጋትም ከዚህ በኋላ ያንቺ ልጅ ናት ብላ በቃ ፈራች። በመሀል ልጅ ሞተባት መሰለኝ እናቴ ህፃን ልጅ ሲሞትባት ፈራች። ለእሷ ከልክዬ ነው ምናምን ብላ ከእርግማን ጋር እያያዘችው ያው የድሮ ሰው ታውቂያለሽ። ኖርማሊ እርግማን እኮ ከባድ ነው። እሷ መሀንም ስለሆነች ነው መሀን ናት በተፈጥሮ እና አባት ምናምን በጣም የሚዋደዱ እህትና ወንድም ናቸው ከአባቴ ጋር ማለት ነው። እሱ ደግሞ የሚኖረው ኤርትራ ከረን አካባቢ ነው በስራ እዛ የሚኖረው። እዛ ነው እኛ የተወለድነው። ኦኬ ከዛ ለእናቴ ተሰጠው ማለት ነው። ለእናቴ በቃ እናትሽ ነች ለመብራገብ ተሰጠው። እናቴን ኦልሞስት አላውቃትም። ከዛ በኋላ በፎቶ ነው። አታውቂያትም ጭራሽ? በፎቶ ነው በቃ እንዴ ሰጠች። ከከረን አምጥቶ አዲስ አበባ ሰጠኝ ለእናቴ። እና ከዛ አባትሽ እና እህትሽ ሳይገናኙ አባቴ ነው የሚመጣው ብዙ ጊዜ። 1-2 ሄጃለሁ ከረን ከማዘር ጋር። ብዙ አላስታውሰውም ማለት ህፃን ነኝ በቃ። ኢህአዴግ የገባ ጊዜ ነው የተወለድኩት። የዛን ሰዓት 2 ዓመት ምናምን ሲሆነኝ ነው እናቴ የሰጠችኝ ለኔ። ኦኬ እንደሚሉኝ ኢህአዴግ የገባ ሰሞን የተወለድሽው ነው የሚሉኝ። የገባ ግንቦት ምናምን ግንቦት። እና ከዛ በኋላ አባቴን ነው በብዛት የማየው ከአዲስ አበባ የሚመጣ የነበረው። ማዘርም እዚያው ሆቴል ስለሆነ ብዙ ጊዜ አትሄድም ወደዛ። ኦልሞስት የ7 ዓመት ልጅ ምናምን ሲሆን እናቴ አረፈች። ወላጅ እናቴ መርዶ ተረዳን። 9 ዓመቴ ላይ አባቴም አረፈ። ሁለቱም ተከታትለው ነው የሞቱት። ስንት እህትና ወንድም አለሽ? 4 ነን መሰለኝ እዛ አሉት። እኔ የማስታውሰው ሰምሃርን መቀሌ አግኝቻት ነበር። የሚገርምሽ እህትሽ? እሺ አሁን ላይ ተጠፋፍተናል ተመላልሰን። ስልኬን እኔ ሰረቁኝና በዛ የተነሳ ተለያየን። አብራችሁ ስላደጋችሁ መፈላለጉ የለም መገናኘት? አላቅም። እህቶች እንደነበሩኝ ሁላ ያወቁት ማዘር ልትሞት አካባቢ ነው። ኦኬ በህይወት ያለችው 2 እኔ እህቴ ሰለሞን፣ እኔ ዳናዊት፣ ሰምሃር፣ ሰለሞን ያላችሁት በህይወት ግን አትገናኙም? አዎ ሰለሞንን ጭራሽ አላገኙትም፣ አላቀውም ሁላ። ኦኬ እና የቤተሰብ ግንኙነት እህት ወንድም ምናምን የለም? በቃ የለም። እኔ እዚህ አዲስ አበባ መጣው። ከዛ እንዴት እንደሆነ ብቻ አይገባኝም። ብቻ ዝም ብለው ነው በቃ እንደዚህ ያሳደጉ ነው። ዝም ብለው ሳያገናኙ ሳይደባልቁ ምክንያት አይታወቅም። እዛ እንደዚህ ያለች ምናምን ብሎ ነገር ምናምን አይቀላቅሉንም። ይሄ የአባት ቤተሰብና የእናት ቤተሰብ ምናምን የሚባል ነገር አለ። እንደዛ አይነት ነገር አለባቸው መሰለኝ። ኦኬ እዚህ ያሉት አሁን ማዘር የአባት ቤተሰብ ነው ከወንድሟ ጋር የአባቱ ልጅ ናት። እዛ ደግሞ የእናት ናቸው ያሉትና መቀሌ ምናምን ያሉት በቃ አይፈልጉም ይመስለኛል ወደኛ እንትን ማለቱ። መቀላቀሉን አይፈልጉትም። ለዛም ነው በታት ነው ያሳደጉ ለያይተው። እነሱ አሁን እዛ ያሉትን ማዘር ስትሞት ሰብስበው ወስደዋል። እንግዲህ እቺ ልጅ እንዴት ናት ምናምን ብለውላ አላዩኝም። ያየ የለም የፈለገ የለም። እህቴ ብቻ ናት ሁሌ ታለቅስ ነበር ማለት አሁን አግኝቻት ባወራኋት ጊዜ እኔ አላስታውሰውም። አንቺ እኮ ነሽ ታላቂ፣ አንቺ እንዴት አታስታውሽም ትለኛለች። አንቺ እንዴት አትፈልጊኝም? ታለቅሳለች በቃ። የአመት ባይዘው ትንንሽ ነው ልዩነታችን፣ የአመት የምናምን ነው። አዎ የድሮ እንትን በጣም ቶሎ ትንንሽ ነው። እና ከዛ በኋላ ህይወት ቀጠለ። ስለዚህ አክስት አጎት ምናምን የሚባለው ጣጣን ነገር የለም አንቺ ጋር ስሜቱም የለም። እኔ አባቴ ሞታ ኦልሞስት 9 ዓመት አካባቢ ነው አባቴ ያረፈው። እስከዛ ነገር ግን በቃ ሁሉ ነገር እሱ ነው እና እናቴ በቃ ያሳደገችኝ መብራት ገብሩ ናቸው። ይመጣሉ ያየኛል። እሱም ይሄን ኤቭሪ መንዝ ምናምን ወደ አዲስ አበባ መምጣት ባለበት ሰዓት መጥቶ እኛ ጋር ድሮ ቤት አይቶን ምናምን ነው የሚሄደው እና በቃ ያጠገብሽ ያለ ነው ፊልም ይሰማሻ። እናቴንም በሱ ነው የተጽናናሁት መሞቷን። በፎቶም በስልክ ምንም ስለሆነ የነበር የምሰማው። ከዛ በኋላ ማዘር ታመመች አክስቴ። እኔ 13 ዓመት አጉል በቃ ምን ፋይሬጅ ነው የሚባለው ምናምን። ትምህርት ትተሽ ትጠፊያለሽ። ብዙ ጆን ኤፍ ኬኔዲ ነበር የምንማረው ከእድገት በህብረት ወጥተን በየነ መርድ በስም ካወቅሽ። ከዛን ወጥቼ ጆን ኤፍ ነበርኩ። በቃ የሰፈር ልጆች ልጅነት ማለት አንዳንዴ ይኸውልሽ አሁን ላይ ቆመሽ ስታስቢ በጣም ከባድ ነው። ለእኔ ያ ትምህርት አሁን ለልጆቼ ይጠቅመኛል በጣም። ያን ያሳለፍሽው ህይወት በጣም አስቸጋሪ ነበርሽ? እንደኔ አስቸጋሪ ነኝ። የወንድ አይነት ባህሪ ነው ያለኝ። ሴት ጓደኛ ምናምን አልወድም።
ከወንዶች ጋር ነው ማሳልፈው ውሎሽ? ያው ተደባዳቢ ነኝ ከወንዶች ጋር ነው ውሎዬ። አይኔ ብላሽ ምናምን እየተባልኩ የሰፈር ሰው እየተረገምሽ እንደዛ አይነት ላይፍ ነውና ከዛን በዛ አጋጣሚ እንደዚህ እንወጣና እናድራለን። አሁን ገብርኤል ሚካኤል አዳር ሲሆን የሆነ ነገር ቤተክርስቲያንን ተብለሽ ይሄዱ ምናምን አይደል? ግን ቤተክርስቲያን አይደለም ወይ ጉድ! ኧረ ተይው ስንት የሚካሄድበታል የብደት ጊዜ እና እሺ በዛ አጋጣሚ ማን አበላሽሽ በህይወትሽ? ህፃን ነው እሱም የኔ ጓደኛዬ ነው። አሁን አበላሽሽ የምትይው ነገር አይደለም። በቃ እንሞክረው ተብሎ ሲጋራ የወደቀ ሲጋራ ተደብቀን ትልልቆች እንደዚህ እንትን የሚሉት አለ ግማሹን ተደብቀን እናጨስ ነበር። እንሞክረው በአምባሳደር አካባቢ በፊት በዝናም ይታወቃል። ማይጨስ ነገር የለም። በቃ የጣሉትን እንሞክረው እያለን ብዙ ነገር እናጨስ ነበር። የተደረገ ነገር ታረጋላችሁ? በደንብ ተከታተሉ ነበር። ይሄ ነገር ሰው ሲያጨስ እንትን ሲል አእምሮሽን የሚወስደው ነገር ነበር። ቀና ያለ እዛው አካባቢ ብዙ ምንውልበትም ያው ሰፈራችንም ስለሆነ ወደ መናፈሻም ብትሄጂ ኤቭሪዌር መቃሚያ ነው። ብቻ እንሞክረው ነው ሌትስ ትራይ በቃ እንሞክር ምናምን ብለን እንገባበታለን። እኔ ብዙ አልሳብም እንደዚህ አይነት ነገር ውስጥ እወጣለሁ። አሁን ሲጋራ አጫሽ አልሆንም በዛው ትወጫለሽ? ኦኬ በቃ ሞክረዋለሁ ምናምን ግን በሰዓቱ እኔ ጠፋሁበት። እናትሽስ ምንም አትልሽም? የታይታ ሮት ትገለኛለሽ። በጣም ኃይለኛ ትግሬ ናት። እንዴት ተለቀቅሽ ከቤት? ማለት ያ ቤተክርስቲያን አለ ፍሪደም አለ። ኃይለኛ ሆና እንዴት ፍሪደም? ኃይለኛ ናት። በጣም ትቆጣጠርሻለች። ምንም ነገር እንዲጎልሽ አታደርግም። ላይክ ወርቅ አርጋ ነው ትምህርት ቤት የምትልከኝ። እንግዲህ በየነመርድ ማለት አስቢ ስንት አይነት ሌባል የምትሄጂው ምናምን አራንቀው ይገሉብሻል ሲል ወንድ የሆነ እንካት ነው የምትለው የነበረውና ኃይለኛ ነበረች እና የሰፈር ሰው የሚወዳት አይነት ሴት የሁሉም ወጣት እናት ነበረች እና ማንም አይነካም የኔ ልጅ ምናምን ነው የምትለው። በፍቅር የምታምን ሰው ናት የነበረች ነፍሷን ይማረውና በዛ መሀል ታመመች እሷ። በጣም አንቺ 13 ዓመት ሆነሽ? 13 አካባቢ ታመመች በጣም እና አንድ አክስት እናቷ ልጅ አለም ትባል መጣች ከትግራይ ማይጨው ከሚባል አካባቢ። የነሱ የአባቴ እንዴ ነው የሚባለው በእናት ምን አይገናኙም ይመስለኛል። ብቻ እህት ናቸው ለሷ እህት ናቸው። እሷ ከአባቴ ጋር የአባቱ ልጅ ናት። ያ 2-3 ሚስት መሰለኝ የሚያገቡትና ብቻ በአንድ ጎን ነው የሚገናኙት። መጣ እቺኛይቷ የኔ እናት እና አባቴ የአንድ ልጆች ናቸው ታውቂያለሽ። የአንድ አባት እነዚህ የእናት ልጅ የአባት ልጆች ከሌላ የተወለዱ ናቸው። እና መጣች ኦልሞስት በቃ ፋሚሊ ናት። መጣች ምናምን ማዘር እያመማት መጣ። ይሄ የሰው እጅ ምናምን ነገር ይመስለኛል ያረጉባት። እያመማት መጣ። እንትን አለች የሆነ አፏ በጣም እንትን አለ። ሆስፒታል ስትወሰድ ጉበት ነው ይላሉ። ብዙ ተሰቃየች። ከዛ እሷ ተቆጣጠረችው ሁሉን ነገር ቤቱን ኤቭሪቲንግ በቃ መጠጥ ቤት ነው። እኔ 18 ዓመት አልሞላኝም። ውክልና ምናምን ይሰጥ ተብሎ ያኔ ሲኬድ እሷ ሞግዚት ላይ የኔ ሞግዚት ሆና ለምን ንግድ ፍቃድ ማንቀሳቀስ አልችልም ይመስለኛል ያኔ 18 አንደሬጅ ነው። ትንሽ ዓመት ላይ ብቻ ሁሉ እንዴት እንደሆነ በማላቀው ፍጥነት ሁሉ ነገር እሷ እጅ ላይ ነው ያለው። አንቺ ያኔ ኮንሸስ አልነበርሽም? ምንም በቃ ቤተሰብ ናት። ቤተሰብ እንዲያረጋል ሚል አናቅም። እንደዚህ ክፋቱ ላለ ብለሽ ታስበሽ በዛ ዘመን አናስበው። እንኳን ቤተሰብ የጎረቤት ልጅ ነው ተብሎ ቤት ጠብቅ ተብሎ ንብረት ቤት ቢሰጠው እንደዚህ አይነት ክፋት አለ ብለሽ አትገምጪም ያኔ። ከዛ ማዘር ትታመማለች። በጣም ስትታመም ለካ ወስዳ አስፈራርማታለች። አይዶ ነው ምን እንደሆነ ውክልና። እኔ ደግሞ አንድ ቀን ቤት አንድ ቀን ውጭ ምናምን በቃ ፍሪ ሆንኩ። ጭራሽ ማዘር ስትታመም እንደ ልብሽ ሆንሽ። መጣት መግባቱ መንገዱ ተከፈተ። አንቺ እዚህ ጋር ምንም የሚታይሽ ነገር የለም። ውጭ ነው ዝላይ ነው ውጭ ነው። ደስ ልጅ ትምህርት ትገቢያለሽ፣ ደስ ልጅ ትቀሪያለሽ ምናምን። ከዛ ሰዓት ሁኔታው አላማረኝም እኔ እና ምንድነው ምናምን ጎረቤቶች ደግሞ ይጠይቃይ። ጎረቤት ያው እንደ ቤተሰብ ምንድነው ሴትዮ ምናምን በህይወት ካለች ታያዋለች ይሄን ነገር። የእውነት ነው ማውራሽ። እና አትገናኙም አሁን? ኧረ በጌታ ስም እግዚአብሔር ያገናኝ። ታሪኩ ብዙ ነው ማለት ነው። እዛው ባለችበት ከነ ልጆቿ እውነት ልጅ አለቻት። በጣም መልካም ልጅ ብታይ። ትልቋ ልጇ በቃ መልአክ ታውቂያለሽ፣ መልአክ ናት።
የኔ ኩያ ደግሞ አለች ሴጣን በቃ ጭራ ሳይኖረው ምናምን ቆንጆዬ ሴጣን ኃይለኛ ነች። መልኳ ቆንጆ ነው። ቆንጆዎች ናቸው በጣም ከቤታችን አስጠሊታ የምባለው እኔ ነኝ እንዴ? የእውነት ወደ አባቴ የወንድ አይነት የአባቷ የምትመስለው የምባለው በጣም ቆንጆች ናቸው። ህንድ ከአንቺ ከበለጡ በጣም ኃይለኛ ነው ማለት ነው። በጣም ቆንጆች ናቸው። አረብ ዘር ነው የሚባሉት። ኦኬ። እና ብቻ እንደዛ መጣች ምናምን ቤቱን ተቆጣጠረች፣ ኤቭሪቲንግ ሌላ ቤት ተከራየች እና እኛ እዛ እንዳንደርስ ነው የሚደረገው በብዛት። እኔ ፈጣን ነኝ የሆነ ነገር አይቼ ምን እያሰብሽ እንደሆነ ቶሎ የሚገባኝ አይነት እንትን ነኝና እቺ ቡዳ እንዳትመጣ ምናምን አይነት ነገር ተጀመረ ይመስለኛል። ከዛ እያስጠላኝ መጣ በቃ ቤቱ መግባት ቤቱ ማዘር ስትናፍቀኝ ሄጄ ማዘር ነው ያታለው ኦልሞስት በቃ ማውራት ምናምን ከለከላት። አታወራም አፏን ዘጋት ምናምን። ወደ 6 ወር አካባቢ በጣም ታመመች። በቃ ጸበል እንውሰዳት ብዬ ጸበል ተወሰደች። ምንም በቃ ያልተሞከረ የለም። የንብስ አባት ይመጣሉ፣ ጸልያሉ፣ ያቆርባሉ። በቃ ዘጋት ጨራሽ ማለት ነው። በቃ ተቆራብ ምናምን በሚለው ቆረበች። ከዛ አንድ እህት አለቻት ዱከም ወሰደቻት። እሷ ዱከም ነው ያረፈችብን ማለት ነው። ከዛ መጣች ተቀበረች እሷ እዛ። ከዛ በዛ ሰዓት እኔ ውጭ ነው ማድረው ጓደኛ ይዣለሁ ቦይፍሬንድ በቃ እኔ ከኔ የሚያንስ በቃ ኩያሙሽ ነን ትንንሾች ነን በቃ ተማሪዎች ነን። እና ኢቭን ዲስቨርጅ እንኳን ሳልሆን ነው ያረገዝኩት። እንዴት እንደሆነ እንዴት እንደተፈጠረ አላውቅም። ይፈጠራል ይላሉ። የሚገርም ነው። ሲወለድ በውልደት ሰዓት ነው የታወቀው ቨርጅን እንዳልሄደ ምናምንና ከባድ ነበር ብቻ የወሊዱ ጊዜ። እና ወዲያው አረገዝሽ አንቺ? እኔ እርጉዝ ነኝ አላውቅም። እርግዝና እናትሽ ስታርፍ አርፋለች። በቃ ካረፈሽ በኋላ አንቺ 14 ዓመቴ ምናምን አካባቢ ነው። መስከረም 1 አልኩሽ እኮ ሴት ልጄን እኔ ወልጃት መስከረም 17 እኔ 14 ዓመቴ ነው። በስማ ኦልሞስት 14 ደህና ነበርሽ ግን ወልደሽ? ትሞታለችና እኔ ጋር ትምጣ አሉ አያቴ። ይሄን ነገር ሲሰሙ ማለት ነው። የት ነው ያሉት? ማይጨው። እሺ የአባት የነሱ ቤተሰቦች ማለት ነውና ሳላያት እንዳትሞትብኝ እንዲህ ብላ ተናገረች። እቺኝቷ አረገዘች። እሷ ለራሷ መንገዷን እያመቻች ነው ባይዘው እንጂ እንዳወቀች የ3 ወር ምናምን ሆኜ ነው የታወቀው። ቀጭን ትንሽዬ ስለሆንኩኝ ወዲያው እንትን አለ ምናምንና አውቀውታል እነሱና ወዲያውኑ ሆስፒታል ምናምን ሲወስዱኝ እርጉዝ ነኝ እና ማስጠረግ ምናምን ትችል ነበር። ሁሉ ነገር በእጇ ነው። እኔ የማውቀው ነገር የለም ያኔ። ናርገዙ ምንም ጉዳይሽ አይደለም ምንም። ከዛን ወዴት ላከችኝ? ወደ መቀሌ ላከችኝ። ወደዛ ወደ ማይጨው ቶሎ አድርጋ እርጉዝ ስትሆኝ። እሺ ከዛ እዚህ ትምጣ ብትሞትም እዚህ ትሞት አለች አያቴ። ከዛ እሷም ይሄን ነው የምትፈልገው። ወዲያው ላከችኝ። እዛ ተወለደች ልጄ፣ ሴት ልጄ ማለት ነው። ሄዋን ትባላለች። እዛ ተወለደች። ከዛ ትምህርቱ ቆመ ወይ? ትምህርት በቃ አለቀ እኮ አልኩሻ፣ ከተመ። ሄዋን ትወለድና ቤት ውስጥ ሁኜ ስልክ ይደዋወላሉና የኛ ቤት እቃ እንዳለ ቤት መንገድ እንደሆነ አላውቅም ተጭኖ አዲስ አበባ የነበረው እቃ ማይጨው መጥቷል። ሀውካም እንዴት ነው ይሄ ነገር ምናምን። እኔ ማልገባበት ቤት አለ ትልቁ ቤት የሚባል ማለት የአያቶች ቤት፣ ይሄ የባላባቶች ናቸው እዛ ማይጨው ላይ ማለት ነውና የተሰራው ትልቅ ነው ግቢያቸው። ቤታቸው ማአት ቤት አለ በየቦታው ላይ ማለት ትልቅ ግቢ ላይ እና ስሄድ ስገባ የሆነ ሰዓት ስገባ አየሁትኝ። እንዴ ቤት በኩል መጥቶ ነው የኛ ቤት እቃ አይደለም ወይ? ቁም ሳጥኑ፣ አልጋው፣ ቲቪው ምኑ ስከፍተው የማዘር ልብሶች ትግሬዎች በብዛት ጥልፍ ነው የሚለብሱትና ይሄ በብሩር በወርቅ ነው የተሰራ ልብሶች አሏት። እንደዚህ ካስታውሽ በፊት በብር ምናምን የተለበጠ ይሰሩ ነበር እንደዛው ሁሉ። እንዴ ይሄ እናቴ ልብስ ነው። ያቺ ትንሿ ናት ከኔ ጋር የምትጣላው ሁሌ መርዝ። ታዲያ ይሁና ምን ይጠበስልሽ ምናምን ትለኛለች። ለምን መጣ እዚህ? ምን ተፈጠረ? ኮንሽስ መሆንሽ ጀመርሽ? አሁን መንቃት ጀመርሽ? አዎ። ከዛ እንዴት በቃ እና ቤቱ ባዶ ነው የሚሆነው እዚህ ካለቀው። ከዛ ስጠይቂያችኛቷ ትጣላለች ከእህቷ ጋር በጣም። እኔ በጣም ትግርኛ ደግሞ የነሱ ይለያል ብታይ የሚያወሩት። እኔ እዚህ የለመድኩትና የነሱ ትግርኛ አይገባኝም ብዙ ጊዜ። ትልቋ ትጣላለች ከእህቷ ጋር። እንዴት ታደርጋላችሁ? ነውር ነው። እግዚአብሔርን አትፈሩም ምናምን። ለምን ይሆናል እቃው ለምን መጣ ምናምን። ለምን ንብረት ቤቱ ተሽጦልሻል። ተሽጧል ቤቱ? ቤቱን ሽጠዋለች። እዚህ በስንት ጊዜ ልዩነት?
እኔ እዛ ሂጂ እስከምወልድ ምናምን ቤት ተሽጧል። ልጄ 1 አመቷን ያከበረችው እዛ ነው። በ2 አመት ውስጥ በትልቁ ጊዜ ውክልና ምን መሸጥ መለወጥም ጭምር ነው ውክልና ሰጣት። እንዴት እንደሆነ አላውቅም። በቁልፍ ነው አየር ላይ የሸጠችው አሉ። የቁልፍ የሚባል መሸጥ የቀበሌ ቤት ነው አይደለም፣ የግል ነው። የግል እናትሽ በስማቸው ስም ያለ ይንዳ ነው የተሐድጉ ፊዮሪ ሐድጉ ነው በሰዓቱ። በፊዮሪ ሐድጉ በትምህርት ቤት ስም ነው ያረጋችው። ውክልና ስለማልችል እድሜ ምናምን ተብሎ እጄ ፈርም ያለው እኮ ምን እንደሆነ አላውቅም። እኔም ወስዳ አስፈርመኛለች እኮ አይዶን ምን እንደሆነ ስምምነት ሊሆን ይችላል አላውቅም። እሺ በቃ የሆነ በጣም የተጠራጠርኳት መጣውና እዚህ እንዳልመጣ እዛው እንድኖር አይነት ነው ፑሽም ታረገው። እዛ የአባቴ ቤት ነው ያምኩ የኔ አባቴ ቤት ነው። የሷ አባት በጣም ብዙ እንትኑ ያለው በእኔ አባት ስም ነው እንደውም የመጀመሪያ ልጅ ተብሎ ንብረቱ ሳይቀር ከብቶች ሁላ ሳይቀር በስማችን ያለበት ቦታ ነው ያለሁት። ግን ያ አታውቂውም አንቺ አታስተውይም በዛ ሰዓት እንዴት የሚለውን ነው በቃ ራሴ። ከዛ ብር እኔ እጅ ብር እንዳይገባ በጣም ተጠነቀቅ ጀመረ ትንሿ ማለት ነው። ከዛ እንዳጎታችን ልጅ አለ ብር ይልካል ከአረባ አይዞሽ እንዳይከፋሽ እህቴ ምናምን ያጎት ልጅ ነው እና ከኔ ጋር ብዙ ጊዜ አድጓል። ከተማ እየመጣ የክረምትን እኛ ጋር እያሳለፈ ምናምን ይሄድ ነበር። አይዞሽ እህቴ እንዳይከፋሽ ምናምን እያለ ይፈጠራል። አይዞሽ ምንም አትሆኝም ምናምን እያለ ያው ያጽናናኛል በመውለዴ ምናምን። ከዛ ብር ይልክልኛል ቀጥታ ከአረብ ሀገር በሰው ነበር በፊት የሚልኩት በሰው ይልክልኛል ብር። በቃ ያን ሰዓት 5,000 ብር ምናምን 10,000 ትልቅ ብር ነው ብዙ ብር ነው። እና ለቤት ነው እኔ ምንም ማምጥቼ ለትልቋ ነው መሰጣት ለትልቋ ልጇ ማለት ነውና ምን አረጋውን ነው ምን አረጋው ሰው ሲደውል ሁላ ቶሎ የቤት ስልክ አይደል የሚደውል አንስታ እሷ ናት የምትሄደው ሌላ ቦታ ነው አንቺ አታውቂው ምናምን ብላ ትንሿ ሄዳ ብሩን እጅ እንዳይገባ ማድረግ ጀመሩ። ከሱም የሚመጣው ብር እሺ። ከዛ የሆነ ሰዓት ላይ ተኝቼ እዚህኛው ክፍል እዛኛው ክፍል መኖሬን አላየችም። ተኝቻለሁ እንዲህ ምንጣፍ ላይ ስታወራ ስልክ ሰማኋት። ቤቱ መሸጡን አወቅኩኝ። ምን ተሰማሽ? እንዴ ውስጥሽ ነው በቃ ባዶ ነው እኮ የምትሆኚው። እኔ ቤት አለኝ ልጄን ይዤ ወደ ቤት እሄዳለሁ እኮ እያልኩ ነው እኮ አይደል? በስማ ቤት አለኝ እናቴ አባቴ ቤት ያደኩበት ሰፈሩ ሁሉ ነገርሽ በቃ አለምሽ እዛሽ ጋር ነው ያንቺ ቦታ። ቤቱን ሸጡን በጣም ደነገጥኩኝና ወጣሁኝና እሷን አላዋራኋት እንደተኛውኝ ዝም አልኳት። ትልቋ ቤተክርስቲያን በጣም ነው የምታዘወትረውና ከቤተክርስቲያን ማታ መጣች። ጾም አካባቢ ነበር መሰለኝ። ከዛን አንቺ መቤቴን ተወጃታለሽ አይደል አልኳት። ስለ እውነት ተብሎ መሐላ አይዋሽም አይደል አልኳት። አዎ እስቲ ስለ እውነት ብለሽ የኛ ቤት ተሽጧል አይደል ስላት በቃ አለቀሰች። ትልቋ ልጃቸው ማለት አለቀሰች። ከዛ ምን ለምን እንደምታለቅሽው ስላት አይ በቃ ከዛ ትንሿ ልጅ ትታጫለች በመሃል ገና ይሄን ነገር ሳልሰማ በፊት ልታገባ። ከዛን ባሌን እንዲህ ብለሽ ነገርሽው ውሽማይን እንዲህ ብለሽ ነገር ምን ብዬ ታውቂው? በጣም እንትን ነው ትግርኛቸው አይገባኝም። አማርኛ ያወሩኛል ይጣፍጣል። አማርኛ ሲያወሩ አፋቸው ስቃለው ጫወታለው ቀላልዳለው ምናምን እንጂ ምን ብዬ ነው የምነግረው? አይ እንደዚህ ብለሽ መጥፎ ነገር አውርተሻልና እንዴ እንድጠባመድ ከፋሚሊ ጋር እዛ ካሉት ጋር ምናምን ታረገኝ። እኔ ደግሞ ንግግር አልችልም ያደኩት እዚህ ከወንድ ጋር ነው እንዲህ ነው ብሎ እንደ ሴት ንግግር ቀጥታ ወደ ድብድብ ነው የምገባው። እንቃርጌ ይዤ ልገላት በቃ አንቺ ለኔ እንደዚህ መልስ ምሰጪ ኩያሞች ነን እኛና በእድሜ እንጣላለን። መታወት በጣም መጥቻት አገላገሏት። እህትዮም ትምታት ብላ ዝም ማለት ልቆና ተናዳባታለች። ተደብደባ በቤቱ ጉዳይ በቃ ተጣላን። ወሬ አውርተሻል ባሌ ለኔ እጮኛ ሆኖ ለሷ ለመጣው ሰው ወሬ እኔ ምን ብዬ ነው የማወራውና እኔ ለማለት ነው ለማሸማቀቅ ነው እዛ ጋር የሚጥሩት። ወደ አዲስ አበባ ልሂድ የሚባለው አይዲያ እንዳይመጣ ነው በቃ ጥረታቸው በአጠቃላይ። ከዛ ነው አልኩኝ የሆነ ሰዓት ላይ ይሄ ወንድም ያልኩሽኝ እንዳጋጣሚ ባዶ ቤት ደወለ። ሲደውል እንደዚህ ቁጥር ሰጣለሁ አልኩትኝ። እዛ እየተመላለሰች ጤፍ ሴትዮ ነበርች። የሷን ቁጥር ሰጠሁት። በሷ ብር ላከልኝ። ኦኬ በእውነት አላቃትም። በቃ እዛ ነው ማቃት የወሰደችውን ወስዳ መሳፈሪያ ብቻ ስጠኝ በሚለው ነው። እዛው ሀገር ነው እዛው መቀሌ። አዎ እዛ ግቢ የመጣች ጤፍ አለ የምትሸጥና ከዛ ቁጥሩ አላኩለት። እግዚአብሔርን ሳምንት አልፈጀም 5,000 ብር ላከልኝ። ከዛ 1,000 ብር ለሴትዮዋ ሰጥቼ ብዙ ነው 4,000 ብር። 3 ቀን ነው መንገድ ላይ የምታድሪው ነው 2 ቀን ነው ከመኪና ትራንስፖርት ማይጫው አዲስ አበባ እስክትገቢ እንዳያዩኝ ለሊት እዛ ቤት ነው ማድረው ብዬ ከዛ ልጄን ደግሞ አይሰጡኝም ልጅቷን
እሷን ነው የሚይዙት ገባሽ እንደገና እንዴት እንደሚያዝም እኔ ትሪት ማድረግም ምናምን አልችልም እና ጡት ምናምን ራሱ ይለኛል ሳጣ እንደዚህ ተኝቼ ነው ለዋት የነበረና አንቀልፍ ኮሰለኝ ልጅነታ እጂ አክስታችን አረ እንዳገላት እቺ ልጅ አፍናት ገላታለች ስል ነበርና ይዤ እሷን ጠፋው ለሊታው ጅብ አለ ብታይ ሲወጣ እንደዚህ ከመንደሩ ጅብ ትሰሚያለሽ በቃ እኔ ያን ሰሞን ባስ የሚያዝበት መናኸሪያውን በደንብ እየወጣው ማየት ጀመርኩኝ ወክ እያደረኩ ለማወቅ አላውቀውም ብቻዬን አያስወጡኝም አስቢኝ እንግዲህ ከዛን አየሁት ቦታው ምናምን ያቺ ብር ስትመጣልኝ ለሴትዮዋችን 1000 ብር ሰጪ 4000 ብሩን ይዤ ልጄን የምትቀይረው ልብስ ዳይፐር በእውነት በፌስታል ይዤ ነው የወጣሁት እንዳያውቁብኝ እንዳለ ካወጣው ዕቃ ያውቁብኛል ለሻንጣ ከያዝኩኝ ከዛን አዘጋጃቼ 3-4 ልብስ የምትቀይረው እኔ የምቀይረው ቢጃማና አንድ ቱታ የምቀይረው ያረኳትን ጫማ ያረኳትን ፓንት አድርጌ ልጄን ይዤ ሌሊት ወጣሁ 10 ሰዓት ኦኬ መናኸሪያ አልተከፈተም እኔ ስገባ ትደርሺ አዎ ዝግ ነው ቁሜ ነው የተከፈተው ሰውዬው ነው ግቢ ልክፈትልሽ ብሎ የሆነ የሚቆም እዛ የሚጠብቁ የሚያድሩ ሰዎች ከዛ በዛ መሃል ልጄን ይዤ ስወጣ የዚች እጮኛዋ ባስ ይይዛል አየኝ ባስ ተራ ውስጥ ማለት ነው መኪና ይዤ ወደ አዲስ አበባ ይመጣ ከዛ ምንድነው ሲለኝ አይ መውዝዬ እንደዚህ ነው ያቃል ለካ እንደዚህ ከሚያው ነገር ለካ ያቃል ያለብኝን ጫና ምናምን ከዛ እውነትሽን ነው ሂጂ ብሎ 500 ብር አይሰጠኝም ጨመረልሽ እሱ አዎ በጣም ነው የሚገርመው ከዛ ሰው ለካ ያለ እግዚአብሔር ለካ ያለ አንዳንዴ በቃ መውጣት ነው ያለብኝ እና ስወጣኔ ቤቴ መምጣቴን ነው ያሰብሽው እንደተሰጠ ሰምተሻል ሰምቻለሁና ቤቴ ይኖራል ነው እኔ በቃ ቤቴ ይኖራል ቤቴ ይመጣል ማን ምን እንደሚያመጣ ያለው ብዬ ነው የመጣሁት ቢሸጥም እና ያው ያለውን ፕሮሰስ አታውቂውም ያኔ የልጅነት አይምሮም ነው ምናምን መምጣት አዲስ አበባ መምጣት አለብኝ በቃ ሲነጋ እንደሌለው ሁሉ ነገር ሲያውቁ ያም እንግዲህ ደውሎ ሄዳለች እህትሽ ይላታል ደውለው እዚህ ነግረዋታል እዚህ በፈጠነ ቤት ለቃ የለችም ሌላ ይሄ ተከራይተን የነበረው ሌላኛው ቤት ለቃ የለችም አክስትሽ ፈርታ አዎ ታውቃለች እንደማልምራት እውነት ነው ምሽ በሰዓቱ እሺ ቤት ለቃለች በቃ ከዛ ባውጣለች ሲባል እሷ ቤት ለቃለች በሁለት ቀን ውስጥ ትታይሽ እንግዲህ የምትኖሪበትን ቤት ተከራይተሽ ያስቀመጡሽን ቤት ማለት ነው ዋናው ቤት አይደለም ዋናው ቤት አለ ከዛ ደግሞ መኖሪያ ቤት እንደሌላ እንደ ልብ እንዲሆኑ መኖሪያ ቤት አለ ተከራይታ ሰንሰል ሰፈር አካባቢ ተከራይታ ነበርና እላይ ቤት ታች ቤት ይያል ነው እንትን እሱም ቤት ለቃው የለችም በቃ እሱ እሺ እኛ መጥተን ወደ ቡና ቤቱ አትሄጂም ቀጥታ ወደ ቤት ነው ቤት ሴት ለቀቀች እኮ ምናምን ብለው ሴትዮ አቅፎኝ ያለቅሳሉ ምን ሆኑ ስላቸው ቤታችሁ ተሸጠ የት የመብራት ቤት ተሸጣለ ይሸጣ ምናምን ብዬ ሄድኩ ቤት ሲሄድ በሸክላ ተሰርቶልሽ ጉራጌ ሻይ ቤት ሆኖልሻል ሻይ አዎ ሻይ መሸጫ ሻይ ይሄ እንጀራ በፓስታ ምናምን እንደዛ አይነት ነገር በቃ ገባኝና ይሄኛ ቤት ነው አልኩት ሰውዬውን ያቀኛል ሰውዬው ያቁኛል አፈረ እሱም አይሆኑ ነገር ህገወጥ ነገር ነው ያደረገው በስማ ከዛን አይተሽጧል ይሄ ቤታችሁ እኛ ገዝተነዋል ምናምን አለ ወጥቼ በር ላይ ቆሜ ያለቀስኩ በቃ እንዲ ግቢ ገብርኤል አለ ወደ ላይ ወደ ኪዳነ ምሕረት ያየው እንደው በቃ ፈጣሪ እንደዚህ ነው በቃ የኔ መጨረሻ ምናምን እናቴ የምወደውን ነገር ቤተሰቦቼን ሁሉ ነጥቃይ ምናምን ብዬ ከአምላኬ ጋር እጣለሁ ከዛ አይዞሽ በቃ እዛው የሰፈር ልጆች ምናምን አገኘው ብዙ የሰፈር ልጆች ደግሞ ራሱ እዛው ተከራይተሽ ነው በ150 ብር በ100 ብር ምናምን ነበር ያኔ ቤት ኪራይ በ200 ብር ከዛ ነኝ ምናምን ታባለ በቃ ያኔ ወጣው በቃ ምንም ቤት የለሽ ምን የለሽ አይዞሽ እና ወጭ በቃ ተከራይተን እንትን ያለን ከዛ ቤተሰብ አሉ ደግሞ እንደዚህ የሩቅ ቤተሰቦች እየመጡ ጸብ ጀመሩ ከኔ ጋር ልጅቷን አምጫትሽ ወይ ልጅቷን አምጫት አግኝቼ ነው እንኩ ሰጠሽ ለቤተሰብ ነው ቤተሰብ ነውና ነፃ መሆን ይፈልግሽ ያኔ ምን አረጋታለሁ እንዴት እንደማበላት እንኳን ሁሉ ነው ኤቭሪቲንግ የሚያረጉት የነበሩት እዛ ማይጮ የነበሩት ናቸውና እኔ ስተኛ ራሱ እንደዚህ አቅፈት ፈራ ነበር ለምን እንትን እንዳልጫና ነው ኦልሞስት አመት ምናምን አልፏት ነው የመጣ ነው
2 ዓመት አካባቢ ወሰዷት ቤተሰብ ማለት ነው። ቤተሰብ በቃ ከአክስት ምናምን ከምትይው ሩቅ ቤተሰብ ይሻላል። ወሰዷት። እነሱ እንደ ልጅ ነው ያሳደጓት። በቃ እነሱ እኔ እህቴ እያለች ነው ያደገችው። እኔ አንቺን ትልቅ እስከምትሆን ስሄድ ብላ እንዳትመጭብኝ ልጄ እንዳትነኪብኝ አንቺ ምናምን ብላ እኔን ነው የምታባረው ማዘርና አንቺ መያዟ ደስ ብሎሽ? እኔ ያው ዱርዬም ስለሆንኩኝ በቃ እዚህ እንዳትደርሺ ነው እኔ እንትን አልኳት ምናምን። ከዛ በመሀል ሌላ ጓደኛ ያዝኩኝ። የልጅሽ አባት የት ቀረ? የት ገባ? ይቀር እኔ ስሄድ ወደ መቀሌ የተለያየ ነው ከሱ ጋር እኮ በቃ እሱም ትንሽ ልጅ ነው፣ ምንም የሚያደርገው ነገር የለም። ተማሪ ነው፣ እኔም ተማሪ ነኝ። ቤተሰብ ነው እዛ ጋር በቃ ሁሉን ነገር ያደርገው። ኦኬ። ከዛ መጣሁኝ። እኔ ስመጣ እሱ ከኔ ጓደኛ ጋር ሌላ ላይፍ ውስጥ ነበር ጀምሯል እሱ። ከዛ በቃ ትቼ እኔ ሌላ ጓደኛ ያዝኩኝ። የልጅነት ነገር እንዴት አሁን ላይ ያስቃል እኮ ቃቃ ጨዋታው አሁን ላይ ራሱ ስታየው ኮንሺየስ አይሆንም። አሁንም እኮ አሉ ባንቺ ያድሜ እኮ ላይ ያሉ ደግሞ አሁን በተግባር የሚሰሩ የአሁን ልጆች ይኸውልሽ ልዩነት በጣም ጎበዞች ናቸው፣ ያስተውላሉ። ጎበዞች ብዬ ነው የማስበው። ለምን ትንሹ እንኳን እኔ ልጅ አሁን ትንሽ የምትይው ነው ምናምን ስትይው እንትን ነው ምናምን ብሎሽ ይሄድና መልሶ ያን ነገር አያረገውም፣ ይጠነቀቃል። አዎ። እና ምን ያህል አስተዋይ እንደሆነ እኛ ሞክረን ነው ካልተቃጠለን እኮ እሳት ነው እያልሽ አናምንም። እውነት ነው። እና በዛ በቃ መውጣት ነው እንደ ልቤ በቃ በየእንትኑ በየጫት ቤት በየቪዲዮ ቤቱ ምናምን ነው የምንውለው። አምባሳደር አካባቢ ታወቃለህ። በቃ እንዲህ ብጥብጥ ሞቅ ያለ ሰፈር ነው፣ ሙድ ነው። በመሀል የልጄን አባትና እኔ ተዋወቅን። ያቺ ልጅሽ በቃ ሰጠሽ የለችም? የመጀመሪያ ልጅሽ ያንቺ ልጅ አለቀ በቃ ተለያይታችኋል በዛው? እሺ በቃ አሁን ከዚህኛ ጋር 2 ዓመት ምናምን ኦልሞስት እሷ 2-3 ዓመት ሳይሞላት እኔ ያረገዝኩኝ ሁለተኛ ልጅ። አሁንም ራስ አልቻልሽም ወይ? ራስ መቻል ተከራይተሽ እየኖርሽ ነው? በምን ገንዘብ ምን ሰራልሽ? በቃ እየቀፈልን እዛ ጋር ሳንቲም ካንዱ ትቀበያለሽ። ትንሽ ብር ነው። እንደገና እኛ አካባቢ ደግሞ በብዛት ወጣቶች አሉ፣ ጫት ቤቶች አሉ፣ መኪና እንጠብቃለን፣ ክለቦች አሉ። ከዛ ማታጭም ብር ቃሚ ብዙ ጊዜ ያጣ ከዛ የሰፈርም እንዲህ ወጣቶች አይጨክኑብሽም፣ ብር ሲያገኙ ይሰጡሻል። ከዛ ከእንትን ይሉሻል። ይሄ እሱ ደግሞ አሸዋ ተራ እዚህ ቄርቆስ አካባቢ አሸዋ ምናምን የሚጭኑ መኪኖች ነበሩና ከነሱ ጋር ነው የሚሰራው። እሱም ብር አለው፣ ብር አያጣም እሱም። እና እኔ አረገዝኩኝ። እኔ አርግዤ ይሁን አለ በቃ ኧረ አይሆንም እንዴት ነው የሚሆነው ምናምን ብዬ ሚርስቶፕ ሄድኩኝ ለማስወረድ። እኔ ቤት ልጅ አለኝ ብዬ ይዤ አይናቸውን አላይም። ሁለተኛ ልጅ ይዤ በጌታስ ይገሉኛል። እዛ አስበሽዋል? በስመ አብ 2 ዓመት ኧረ በጌታስ በቃ ሻክ ያደረገኝ ያ ነው። እና እንትን ጠጪ እንትን ይጠጣል አልኩሽ እንደ ጉድ ትንስኪልሽ። እኔ የሆነ ሰዓት ባፌ ደም ወጣ ሁላ ለማስወጣት። ልጁ ግን ምንም አልሆንም። አሁን የሚገርምሽ በስመ አብ ሄደ አደገሱ። ከዛ 3 ወር ምናምን በቃ ሜሪስቶፕ እንሂድ እሺ ምናምን ብለን እንደ ትልቅ ሰው ለብሰን ቱታ ምናምን ለብሰን አይቀበሉም፣ ያባራሉ። ሜሪስቶፕ እና ከፈልኩ ምናምን ነርሶች ነበሩ ያስጨረሱኝ። ልክ ስገባ ዶክተር ሂጂ እናትሽን ዘሻት ነው ያላለኝ። በስመ አብ ምን ውስጥ ልግባ? እናቴ ሞታለች፣ እኔ እናቴ የለኝም። በዚህ ገብቶ በዚህ ወጥቶ ብሎ ነው ወይ አለ። እኔ አላፊን አይቶት እንደዚህ ይሄ እኮ 4 ወር ምናምን ሆኖታል፣ አንቺ ነሽ የምትሞቹ፣ ከሱ በጣም የጠነከረ ጽንስ ነው ምናምን አይለኝም። በቃ ምን ታረጊያለሽ? እዛን መጣው ሰፈር ምናምን ያው ሴቶች ጓደኞች ያሉ ምንድን ነው የምናረገው ምናምን፣ ምንም አማራጭ የለም በቃ ይወለድ። ከዛ እሱ ጋር ሄድኩኝና ነገርኩት። ደግሞ እንፈራለን እኮ የኛ ችግሮቻችን ለወንዶቹ ቶሎ አንናገርም። ለምን እንደሚፈራው እኔ እንጃ ጥሎ ይሄዳል። አይፈልገኝ ይሆናል አላውቅም። ብቻ የሚያስፈራ ነገር ነበር እርግዝና ያኔ። እና አልነገርኩትም። በቃ ይሄን ሁሉ ስሞክር በራሴ ነው። በስማ ከዛ ሄድኩኝና መጨረሻ ላይ በቃ ኦልሞስት ወደ 5 ወር ሊገባ ነው። ሄድኩኝና እንደዚህ ነው በቃ ምናምን ስለ ይወለድ ይሁን አለሽ? እርግጠኛ ነው ይወለድ ምናምን ምን አጣሽ ምናምን ብሎ ብር ሰጠኝ። ያስቀምጦሻል እሱ? ከዛ ቤት ኪራይ ምናምን ይከፍላል? ምን እሱም ቤቱ ነው እኔም ቤቴ ነኝ። ኦኬ። እሱም ቤተሰብ ጋር እኮ ነው የሚኖረው። ከቤተሰብ ጋር ነው የሚኖረው? ወጥቶ ይሰራል ምናምን እንጂ ቤተሰብ ነው ጋር ነው የሚኖረው።
ከዛ ነው እሺ ከዛን ጓደኞቹ የሱ ጓደኞቹ ያቁኛል እዛ ሲሄድ ምናምን ኦኬ እንደዛ ከሆነ እሺ ይሁን ከዛ በቃ ፈርቻለሁ በጣም ፈርቻለሁ በቤት ተሰማ አልተሰማ ተደብቄ ነው ሙሉ በቃ ያው እሱ እኮ ያፈጣል ሰፈር ውስጥ እንዳልወጣ የሰፈር ሰው ሁሉ አትፈሪያለሽ ሌላው አይደለም ፋሚሊ አይኒ ብላሽ ነው በቃ እቺ አሁን እንደዚህ ከሞት ተርፋ መልሳ ድጋሜ ልጅ ምናምን ገና ቂጣን ሳጠርግ ምናምን ይሉሻል በቃ ትደበቂያለሽ በቃ ተፈራለሽ ከዛን አይወለድም ይለ ልጅ ተወለደ መወለጃ ውስጥ ልክ ሲወለድ ጠፋ አባትዬው ጥሎሽ ጠፋ ከዳ ጥሩ አንደኛሽን አውቀሽ ቁጭት ያለሽ ሰፈር ለቆ ጠፋ ሰፈሩ ስንሄድ የለም ነው ጓደኞቼ ሲሄዱ አራ ወለደች ብለው ሲሄዱ የለም የሱ ጓደኞች ብር እነዛ አሽዋ ሹፌሮቹ አሽዋ ተራሄ ሲኑ ምናምን የሚይዙት እነሱ ብር ይልኩልኛል ስለሚያውቁ ማለት ነው እሱ ጠፋ ሰፈር ለቆ በስማ ፈለኩትኝ ምናምን እኔም ወልጂ ከተነሳው በኋላ ፈለኩት ምናምን በቃ ጠፋ እግዚአብሔርን ነው ማለት አዳም 1 አመት ሳይሞላው ነው የተሰጠው እንግዲህ ባየሽው እንትን ያው ፎቶ ላይ ያለው ከዛ ታመምኩኝ በጣም ታማሚ ሆንኩኝ እሱ ይታመምብኛል እኔ ታመም ምን ላርገው በቃ ገንዘብ የለም ገቢ የለም ገንዘብ እሱ ይታመማል እኔ ታመማለሁ እኔ ስነሳ እሱ ይታመማል አንቺ የስለት ልጅ ይመስል አሁን ላይ እናቶች የስለት ልጅ እንደሚሉት አይነት በቃ ዛሬ ሰላም ሆኖ ነገ ይታመማል ዘውዲቱ እግዚአብሔር ስጣቸው ዘውዲቱኛ ፍሎ አካባቢ ሆስፒታል አለ ያው እዛም የሰፈር እዛም ስላደገን ይዘሽ ተገበልሽ 5 ብር ትከፊና ሁሉም ዶክተር ነው ያይልሻል ከዛ ዝም ብሎ እኮ ነው በቃ ወይ የሆነ ነገር ግልኮስ ሰጡታል የሆነ ነገር ሰጡታል ምንም ምግብ እጥረት አይደለም የሆነ ታይርበው ፍሎ አለ አይርበው ሰው አለ በደም አረበስማ አይርበው ግን ተጎዳ ልጁ ለምዶና አላቀ ከዛ እኔ ደግሞ ቤት ኪራይ ልቀቁታ ብለን ወደ ጎማ ቁጠባ የሚባል አካባቢ ሄደንና እዛ መኖር ጀመረ ጭራሽ በቃ ታመምኩኝ ይሄ ታይፎስ ምናምን ነገር አመመኝ እንኳን እሱ ሊዝ ራሴ በቃ እንዲያልቅ አሁን እዚህ ጋር ፎቶ ላይ ያየሽኝ ወፍራም ነኝ ከሱ ከስቼ ማለት ጣፋው በቃ እኔ ራሱ ከዛ በመሃል ጓደኛ አለችኝ እና በቃ ነይ እንሂድ ቤተሰቦቹ ጋር እሷም እዛ አካባቢ ናት እርግጠኛ ነሽ ቤተሰብ ጋር እንዴት ነው የሚሄዱ ያኔ ነው የልጅሽ አባት አረ ምን አባቱ ነይ እንሂድ በቃ እሱ ጠፍቶ አይደል አንዱ ጓደኛው መጨረሻ ላይ አትምጪ በቃ እሱ እኮ ሌላ ስታግብቶ ሄዷል አለኝ እንደሰማሽ ምን ይመስልሻል እኔ ምንም አይመስለኝም በቃ ተበሳጨው ነው በዛ ሰዓት ልጁን ይዤ እንደዛ መሆኔ ምናምን ብቻዬን መሆኔ እኮ ማገዝ ነው እንዲያግዘኝ ነው ፈልገው እንጂ ፍቅር የለሽም ፍቅር መኖር አለመኖር ሳይሆን እዛ ጋር አሁን ሁሉ ነገር ሻብቅቷል እኮ ልጅ አለ አዎ ከዛም አልፏል ብቻሽን በቃ ልጅ ይዘሽ አስቢ በመጣና ባገዘኝ ምን ባቀፍኩት በሳምኩት አትይም በመጣና የሆነ ነገር በሰጠኝ ለልጁ ትሪት ባረክሽው ሲሪየስሊ ጌታ ነው እውነት ነው ባቀፍኩት በሳምኩት አትይም የእውነት ነው ሶሪ ያው ለነጋገሪና አይ ምንም ኖርማል ነው እሺ ልጁን ነው የምታስቢ የታመመብሽ አንቺ የታመምሽ ቤት ተከራይተሽ ቤት ኪራይ እኮ ሲባል እንደ ዘንድሮ እኮ አይደለም የኛ ቤት ኪራይ እኮ ሳር ፍራሽ ዘርግተሽ አንድ ብርድ ልብስ ካለሽ አንድ ባሊ ትንሹ ባሊ ምና ያ ነው እኮ ላይፍሽ አንድ ድስት አንድ ቡታ ጋዝቼ ዱሮዋ ሻይ ማንቆርቆሪያና ብርጭቆ ካለሽ ማብታም ነሽ ያ ነው የኛ እውነቴን ነው የድሮ ህይወት እንደዚህ ነው ብዙ ጊዜ ቤት ተከራይሽ ከተባሽ በቃ አለሽ ቤት ራስሽን ችለሽ መውጣት ራስ በቂ ነው ያኔ እና ያችን ላይፍ ነው የምንኖረው እዛ ቤት ቁጭ ብለሽ አስቤዛናቅ እለታዊ ነገር ነው የምትመገቢው ልጆችሽን የምትመገቢው ልጆች ካሉሽ ራስሽን የምትመገቢው የእለት ነው እንደዚህ እንደ ዘንድሮ እንትን አስቤዛ ገዝቼ እቺን አርጌ አትይም እውነት ለነገ ብለሽ ራሱ አታሳድሪም እኮ የመጣ ሰው ገብቶ በልቶ ትሄዳል አለቀ እና ያ ነገር ድጎማ ነው የምትፈልጊው በዛ ሰዓት እኔ ያችን አመት እግዚአብሔር አይለመነኝ እኔ የግርሳቴ ነው ልጅ እስካሁን ግን ያቺ ቀን አልፋ ቢሆን እላለሁ ብታገስ ውይ እንደው አልፋ ቢሆን ወይ ባል ሄድኩ ብዬ አስባለሁ አንዳንዴ ግን እግዚአብሔር የፈቀደው የት ነው ሄድሽው የሚሆነው እሱ ቤተሰብ ቤት እሺ እንሄዳለችኝና ሄድን እሺ ቆይ እንሄዳለን ስልስቀርባት እንሄዳለን ስልስቀርባት ልጁን ይዘሽ ቤቱ እሱ ቤት ላለም ሄድን የሱ ቤተሰብ ቤት ከዛ እባክሽ ነይ እንሄዳለችኝ የሆነ ቀን ተነሳችና ተያይዘን ሄድን በእግራችን ብዙ ፍሏና ቂርቆስ ቀርበን ሄድን እዛን ስንሄድ ገባን እየፈራን እየተባን እህትየዋ ታውቃለች የሱ ዱርዬ ናት ያው ሁሉ ነገር ታውቃለች በውጭ
እንደማያውቅ አንገቷን ደፍታ ዝም አለች። ከዛ ገባን። እናቱ አሉ እህቱ ምናምን ቁጭ ብለዋል። ከዛ የሚያም መልስ ታውቂያለሽ? በጌታ በኢየሱስ ክርስቶስ ልጃቸውን አቅፈውት ሳሙት። ልጁን ደንግጠው ማለት ልጃቸውን ነው የሚመስለው። አዳም ማለት ራሱ ነው የሚመስለው። ስመውት ምናምን ወይኔ ምናምን አሉ። ከዛ እኔ አላወራም፣ ጓደኛዬ ናት የምታወራው። ለአንቺ የምታወራልሽ? እና በቃ ማዘር ይኸውልሽ የዛ ሰፈር ልጅ ናት እሷም እና ደፈር ብላ የመጣው ይምጣ ብላ ነው። ይኸውልሽ እንግዲህ በቃ እሱ እንትን ብሏል። አሁን ልጁን ያዥላት፣ በጣም እየታመመች ነው። ልጁን ውሰዱላት። ልጁም እየታመመባት ነው፣ እሷም በጣም እየታመመች ነው። አሁን አንድ የሚረዳን ሰው አለ በድርጅት አረብ ሀገር ላላካችሁ ስላለን አረብ ሀገር ልንሄድ ነው እና ልጁን ያዙላት። አምነሽበታል አንቺ? ለነሱ መሰጠቱ በደስታ ነው እንጂ የምትሰጪው እዚሁ አይኔ ስር አይኔ ስር ይሆናል። ምን አደርገዋለሁ? እስቲ ምን ላብለው? የእውነት ነው። ወጥቼ እንዲህ የለመንኩበት ሰዓት አለ። ይዤው መብራት ላይ ቆሜ እንደዚህ የለመንኩበት ሰዓት አለ ለሱ። አይዞሽ 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 አይዞሽ። ብቻ እግዚአብሔር መልካም እና ውሰዱት ምናምን አለቻቸው ነው ምናምን። አባቱ ይገለዋል። የህፃኑን አባት አያቱን ማለት ነው። አባትየው ልጄን ይገልብኛል እንዴ ምን አድርጎ እኮ በቃ ተሰምቷል። ልጅ እንዳለ ይታወቃል። አንቺ አታውቂም አለቻት እህትየው። ዝም እህትየው እና ስለዚህ እሷ እየታመመች ነው። በቃ 2 ዓመት እንኳን ያዙልንና ስትመጣ ተወስዷለች። 2 ዓመት በቃ ያዙትና ከዛ እንወስደዋለን አለቻቸው። እሷ አይናት በቃ እንደኔ ሆና ነው የምታወራው። ሲያም በቃ ቃላቸው ሁላ እኔ ቤተሰቦቼ ጋር ደፍሬ ብሄድ ኑሮ ያኔ እንዲህ አይሉኝም። ምናልባት አንቺ በስብስ አንቺ ብትመች ራሱ ዱላ ነው ቤትሽ። እንግዲህ ፍራቻው በቃ እዛም ሲሄድ በእርግጥ እየፈራው ቤተሰብ የተባለ ሁሉ ያኔ የጎረቤት ቤተሰብ እንኳን እንደ ቤተሰብ በምናይበት ጊዜ ነውና አሁን አይ ዶንት ኬር ብለሽ የምትገቢበት አይነት ነገር አይደለም። ትፈሪያለሽ። ፈርቼ ሁላ ነው እኮ እሷ የምታወራው። እኔ ነበርኩ እሷ እና አንቺ አለች ተነሳች ነው ከፈለግሽ ወስድሽ ለድርጅት ስጪ። አይ ለቤተሰብሽ ስጪ አሉ እናትየው። ቤተሰቤ ጋር እኔ ልጅ አለኝ፣ በጣም ትንሽ ልጅ ናት። ሌላ ልጅ ወስጄ አልሰጣትም። ቤተሰብ ናት። እናቴ እንኳን አይደለች። እናቴ ብትሆን የራሷ ጉዳይ ብለሽ ትሰጫለሽ። አትጥልም። በጥርሷ ነክሳ ታሳድጓለች። እናትሽ ብትሆን በእርግጥ ከእናት በላይ ናት ለእኔ። ልጅሽን ያህል ነገር ማሳደግ ከባድ ነው እና ቤተሰብ ጋር አልሰጥም አልኳቸው። ተናገርኩ በቃ እንደዛ ሲሉ እኔ ቤተሰብ ጋር አልሰጥም። ቤተሰብ ጋር ልጅ ያለች ይህንን እየታመመብኝ ነው በጣም እኔም እያመመኝ ነው። አረብ ሀገር ሂጄ የ2 ዓመት ኮንትራት ሰርቼ ልምጣና ከዛ ቀበልሻለሁ። ያዥልኝ። እግሯ ላይ ወደኩ። እባክሽ ያዥልኝ እና እግሯ ላይ ወድቄ ውላ ለማንኳ ልጄን ይገለዋል። የሆነ ነገር አጥፍቶ ራሱ ባለፈው ጎኑን መጥቶት መቼም ማረሰው ቃላቶቿ። ማን ነው ገዳዩ? ልጁን የሚገድለው አባቱ ኃይለኛ ናቸው። ለምን ወለድክ ብለው ይመቱታል ነው። ይሄ ልጅ ከታየ ይገል ከዛ ነው የሆነ ነገር አጥፍቶ ራሱ መጥቶት ሽንቱን ደም እየሸና ከሞት ነው የተረፈልኝ። ልጄን ይገልብኛል እኮ ያሽልኝ። የቤት አልሰጥም እኔ እንዲህ ነው። አይ እኔ ልንገራቸው አልኳቸው። አሳዩኝ የት እንዳሉና እኔ ልንገራቸው። እኔ ወድቄ እግሩ ላይ ወድቄ ለለምናቸውና እኔ በቃ 2 ዓመት ዲዙልኝ ሲሪየስሊ በቃ አረብ ሀገር ሂጄ ሰርቼ
የሆነ ነገርም በቃ ነው የምታስቢው ያኔ አራራ ይገላል ከፈለግሽ ለድርጅት ስጪው አትለኝም ብድግ ብላ እህትየው እናት እርሶም እንደዚህ ያሉ አዎ የእውነት ፍላጎቱን አሟላሉታል አልኳቸው አንቺ ደግሞ አልኳት በዘመንሽ ሁሉ ልጅ አትይ አልኳት ማንን እህቱ በዘመንሽ ልጅ አትይ ታውቃለች ቀስ ብላ እንደ እህት እንደውም ሁሉን ነገር ማስረዳት የነበረባት ቤት ውስጥ እሷ ነበረች እሷንም ተስፋ አድርገን ነው ገባሽ ታለች አይደል ምናምን እንትን ትላለች ምናምን ያው ታለሳልስልናለች ምናምን ብለን ሴት ባለበት እንትናቲ የወንድምሽ የሆነ ጥፋት ቢያጠፋ አንቺ ነሽ ቤት ውስጥ ታይ ከሆነ በውጪ ምሽፋፍኝም ታለሳልስሽ ቀድመሽ ራስ ማሳወቅ የነበረብሽ አንቺ ነሽ ብቻ አላውቅም እንዴት እንደሆነ የራሷን ድሪነት እንዳይታወቅባት ይሆናል በዛ ሁላችንም ድሪ ያለን አንቺ ልጅ በዘመንሽ አልኳት እርሶን ደግሞ አሳካሉታለሁ አልኳቸው ለድርጅት ሰጥቼ ለሳቸው ብቻ መልስ ሰጥቼ ወጣን እየሄድን የስዊድን ድርጅት ነው ዩኒሴፍ ነው ይመስለኛል ድርጅቱ በአጠቃላይ ስዊድን ነው የስዊድኖች እንትን ነው አሉ አታስታውሹም በደንብ ስፔሲፊክ ታስታውሹ ውል አልተዋላችሁ ምንም የለም ዝም ብለሽ ሰጥ ነው ወይ ውል ወረቀት ተቀብዬ ምጥት ምናምን እንዴት ጥሩ ሐሳብ ነበር ያ አይዲያ ቢኖር ብታይ እኮ ማለት ለጉዲፈቻም በሰጪ በቃ እናት የለውም ምናምን ብላ ነው እንትን ያለች አንቺ አጠገቧ ሆነሽ አብሬውኝ ልጅቷ ያያየችን ያው ታውቃለች ልጅቷ ትስቃለች ምናምን ግን እኔ ያለቀስኩም ቢብያት ነበር ብዙ ጊዜ ቢብዬ ነበር ለመስጠት አሁን ቢያልኳት እንሂድ ስትለኝ አልሄድም ብያትኝ መጀመሪያ ራሱ ሙሌ ጋር እንሂድ ስትለኝ አልሄድም አልኳት ነይ እንሂድና እንስጠው እንደውም አንቺ እየታመምሽ እሱ ታሞ እንዴት ልትሆኚ ነው አይኔ ያየማ አስሞችም ማለችኝ ጓደኛዬ ከዛ ከሞትንም አብረን እንሞታለን ባክሽ ምን እንሆናለን አንድ ላይ ተቀብሩናላችሁ ምናምን አልኳት አራት ሞችም አንቺ ምናምን ልጁ ይሰጥ ለሱ ልጁም አጉል ከሚሰቃይብን የታመመ ወይ ማሳከም አንችል በደንብ ወይ ምን አንችል ይሰጣለች ከሰጥቶ በጉዲፈቻ ወደ ውጭም እንዲሄድ ሰው እንዲወስደው ማሳደግ የሚፈልግ ሰው ይዞ እንዲሄድ ነው ነገርየው እዛ ይገባና ከዛ ይረከባሉ መተው ሰዎች እኮ ታዲያ እንዴት ነው ፕሮሰስ የሌለው ነው እኮ ስፔሲፊክ አሁን ካልታወቀ እኮ ፍለጋውን እንኳን አሁን ልጅ ላገኝ ነው ሄድኩኝ ስም ነው የሞላ ነው ድርጅቱ ላይ እዛ ስንሄድ ሙለር ጋር ሄድን ሙለር ጋር ስንሄድ ሙለር ይታወቃል አሁንም አዎ ሙለር ይታወቃል አዎ በህይወት ይኑር አይኑር አይዶን አላውቅም አለሽም እዚህ ከመጣች በፊት አለሽ ወደዛ ከአረብ ሀገር ስመጣ እዛ ሄድኩኝ አረብ ሀገር ሄድሽ ነበር አዎ ከዛን ይሰጥ ስትለኝ ኧረ ቆይሽ ሳምንት እንሄዳለን እላታለሁ ጓደኛዬ ከዛ ደግሞ በጣም ያመኛል ታመማለሁ ብታይ ከዛ እንግዲህ ለሽም ይሰጥ እና ጮንኩ በቃ ነው የታመምኩኝ እሱን ይዤ አቃተኝ በቃ የሰፈር ልጆች እግዚአብሔር ይስጣቸው ሳንቲም ሰጡኛል የሆነ ነገር በቃ የቤት ኪራይ ከሌለኝም የለኝም ያው እትዬ መብራት ልጅ ናት ምናምን ዝም ይሉኛል ከዛን በቃ ይሰጥ ግድ የለሽም አለች ከዛን ጨቀጨቀኝ አመቱ ሊደርስ መጣ አመት ሊሆነው በቃ እንዲህ ድክ ማለት መቆም ምናምን ለመደ ቆይ እባክሽ ትንሽ አንድ አመት ሲሆነው ቆይ ነፍሴ ወቅ አንቺ ሞትሽ እኮ አንቺ አለቅሽ ምናምን ያቺ ሳምባ ምች መታኝ እኔ በመሃል ታመምኩኝና ታመሜ እሷን የሚረዷት ሰውዬ ናቸው እኔን ያሳከሙኝ አልቅሳ ሄዳ እንዲሆነችብኝ እህቴ ምናምን ብላ ከዛን አሳከመችኝ እሷ ማለት ነው በዛ የዛ ሰዓት ተበሳጨሽ በቃ እሺ እንዲሆንሽ ነው የምትኖሪው ወይ አቅም የለኝ እኔ አልወስደውም ወይ እኔ አልይዘውም አንቺ ሂጂ በቃ ይሰጥ ይሄ ልጅ እንሂድኛ ወደ አረባ ከዛ በቃ ታምሜ ስነሳ ሳምንት ምናምን ተክለ ሃይማኖት ሆስፒታል ነበር ያሳከሙኝ ተኝቼ ነበር እዛ ለሳምንት ምናምን ከዛ እሺ ብዬ ሄድን በቃ ሙሌ ጋር ስንሄድ እኔ አልቀበልም እዚህ እኮ አልቀበልም ታውቂያለሽ አላት እሷ ናት በደንብ እንትን የምታውቀው ግን እንደዚህ ጽፍል በቃ ሁሉን ነገር ነገረችው ታሪኩን ያውቃል ሙሌ ከሙሌ መደበቃችን ለምን መረጃ ያገኛል ማን ምን እንደሆነ ያውቃል ኢቭን እኔ የድርጅት ልጅ እንዳልሆንኩ ያውቃል የፍሏ የሰፈሩ ልጅ ነኝ እንጂ የድርጅት እንዲምረዳ ልጅ እንዳልሆንኩ ምናምን ያውቃልና ኤቭሪቲንግ ነገረችው ከዛ በቃ ወስናችሁ እርግጠኛ ናችሁ በቃ ሙሌ ራሱ የኔ እንትን አላስተማመነው ወጣለሁ አለቅሳለሁ ይዟለሁ እዛው የሚወስድብኝ ነው መሰለኝ ከዛ እርግጠኛ ስትሆኑ በዚህ እንትን ሄዱ ብሎ ሰጣት አድራሻ ወረቀቱ ምናምን የት ሄዳችሁ
ቀጨኔ መድኃኒዓለም አካባቢ ነው። መድኃኒዓለምን እንደዚህ ላንተ ሰጠው ካንተ ቀበላለሁ እያልኩት ነው። እዛው አካባቢ ነው መድኃኒዓለም ጋር ነው። እዛ አካባቢ መድኃኒዓለምን አልፈን እንዲያጥር ረጅም አጥር አካባቢ ነው ይሄድ ነው የገባ ነው። እሺ እንደዚህ አደባባይ ነገር ጋር እንደዚህ መድኃኒዓለም ያለው ቀጨኔ ካስታውሽ አሁን ካረሳሁት እንደዛ ይመስለኛል። አዎ አለ ፊት ለፊት እንደዚህ ታይ የመድኃኒዓለም ምስል ቆም ላንተ ሰጠው ካንተ ቀበላለሁ እያልኩት ነው ሄድኩት። እንዴት ስም አታስታውሽ? እሺ እንጃ እዛ አካባቢ ያሉ ሰዎች ለነገሩ ምናልባት የዛሬ 20 ዓመት ነው ታሪኩ 20 ዓመት ነው ከሰጠሽ። ስለዚህ ዛሬ 20 ዓመት ቀጨኔ መድኃኒዓለም ፊት ለፊት ያለ የህፃናት ማቆያ ምን ነበር የሚለውን ነገር እንግዲህ ሰዎች ለቁሙን ይችላሉ፣ ኮሜንት ላይ ያስቀምጡልናል። እግዚአብሔር ዳን ምናልባት እንግዲህ እዛን ጊዜ የነበሩ ሰዎች ያስታውሱታል። አንቺ በስም ካላስታወሽ ስሙን ነው ፕሮሰስ ይኖረዋል። አሁን እኮ ጉዲፈቻ ከተባለ ሄደን እናት አለው የለውም ነው የምትይው እየተባባልን በስማ እና ልጅቷ እንዲቀበሉሽ ሙሌ ጽፎላት የሆነ ነገር ነግሯታል፣ ምልክት የምትለውን ምናምን ሄደን እኔ በቃ እንዴት ችዬ ነው የማወራው? እኔ እኮ አላወራሁም። አይዞሽ እኔ አውርቼ አይደለም በቃ እሷ ደፈር እያለች እንዲህ ነው እያለች ስሙን ንገረኝ አለች። አዳም እውነተኛ ስሙን ንገረኝ። እውነተኛ ስሙ ነው አዳም። እሺ የአባት ስም ስለኝ የአባቱን ስም አልነገርሽም? የእግዚአብሔርን ስም ሰጥባት። አዳም ቃልአብ እሱ ባለው አልኩኝ። አዳም ቃልአብ እሱ ባለው እንደዛ አልኳት። ይሄ ለምን መሰለሽ በጣም ደጋግሜ የምጠይቅሽ ጉዲፈቻ እንኳን ብለው ቢወስዱት የመጀመሪያ መነሻ ስም አለው። ማን ነበር ይባል የነበረው አለው በትክክል የጉዲፈቻ አዳም ቃልአብ እሱ ባለው ነው ለእግዚአብሔር ቃልአብ ነው የሰጠው። እሺ እና የአባቱን ስም እናስሞላ ስትለኝ እሷ አይ አናስሞላ ምን አደረገለት የት ያውቀዋል አልኳት። አናስሞላ ብያት አዳም ቃልአብ እሱ ባለው ብዬ አስሞላሁት። ከዛ ተመልሳችሁ ኑ ራሱ አላሉንም ብታይ እንደዛ ይሉኛል ብዬ ነበር የመጣሁት። ለምን ተመልሱ ሰጠሽ እኮ በቃ አይደል አባቴ የለውም እናቴ ያመላልሱናል ምናምን ብላኝ ነበር። እና የሆነች ልጅም ስትሰጥ እንደዚህ ያመላልሰዋታልና በቃ እኔም ያን ነው መሰለኝ ተስፋ አድርጌ ሄድኩት። ቅብላት ልኝ ባትወስዱማ እንት ተሰማሽ? በቃ ባዶ ነው የምትሆኚው። በቃ ሁሉ ነገርሽ ባዶ ይሆናል። በሳምንቱ ሄድኩኝ ጠፍቼ ለሷ ሳልነግራት ለጓደኛሽ ሄድኩኝና አስገቡኝ አልኳቸው። ተብኛ አትገቢ አስጠሩና ልጅ ከውስጥ የሚሰሩትን አናግረታል። ከዛ ላዮ በእናትሽ ሊዮ አሳይኝ አልኳት። የለም አለች። እውነት አልነካውም ከርቀት እንደዚህ ሊዮ አልኳት። ተወስዷል እኔ እንደ የለም አይቻልም፣ እንደዛ ህጉም አይፈቅድልንም፣ አይቻልም። አንቺ ሴት አይደለሽ እናቱ ነኝ፣ የእውነት እናቱ ነኝ፣ አሳይኝ አልኳት። አይቻልም ህጉ አይፈቅድልንም አባባ አስወጣት አለች። በቃ ከዛ በኋላ አላውቅም አልሄድሽም? አልሄድኩም በቃ እንዳትመጪ ምናምን አለኝ አባባ። ያሳስሩሻል እንደዚህ አይፈቀድም በህጉ በቃ አልፈልገውም ብለሽ ነው አበቃ። የኔ ልጅ አንቺ ልጅ አይደለም ከመንገድ ላይ አንስታችሁ እንደወሰዳችሁ ነው የተናገራችሁት የሰጣችሁት መረጃ በቃ ብቻ እንደሆነ። ስለዚህ በመሬት እዛ የተጻፈውን ፎርም ነው እነሱ የሚያዩትም። ልጅታ ታውቃለች እና ለመንኳት በእናትሽ አይቻልም እኔ እንትን ታስቢኛለሽ አለች። አይቻልም አውቃለች አንቺ እናት እንደሆነሽ አልኳት። እኔ ማፋውጭ አልኳት። የመጀመሪያ ቀን ማውቃለች እሷ ሳለቅስ ውስድስት ታረግ እንዲያው ልትወስጂው ነው እንዲስላ ታዋለች። ከዛ ነው ሰሩት እያየዋት እንዲመስታወት እንትና ላይ ተዘጋ በቢሮ እና በልጆቹ ይታያል። ይዛው ገባች። እዛው ልብስ ምናምን ሲያወላልቁለት ልብሱን የለበሰውን ሊያጥቡት ሲገቡ ምናምን እያየዋት ነው። ከዛ በቃ ላየሁት ከባድ። ከዛ በኋላ በቃ ታመምኩ፣ በጣም ታመምኩ። ብዙ ጊዜ ታመምኩና ከዛን የሰፈር ልጆች አሉ እንደዚህ እንትን ተጀመረ። ይሄ ፓርኪንግ ምናምን ስራ ተጀምሮ ነበር በየቦታው የሰፈር ልጆች ተደራጁ። ፍሎ አካባቢ ያለው ፓርኪንግ ለኛ ተሰጠን። ከዛን ለኛ ተሰጠን እዛ ጋር መስራት ጀመርኩኝ። በዚህ በኩል በመስጊድ ወደዚህና ፍሎ መስጊድና በዚህ በኩል በሸለሞጫ በሸራተን መስመር ማለት እዛ እየሰራው ምናምን ልጅ ሳዋወቅኩኝ ልጆች። እዛን አንቺ እንደዚህ የሆነ የሚያውቀኝ ልጅ ነበር። ከዛ ይሄ አረብ ሀገር ይልካል ላከኛ ምናምን ነገር። እሺ ያኔ ብሩ ትንሽ ነው ግን እንትን አይገኝም ይመስለኛል።
ከዛ እልክሻለሁ ታሪኬን ሁሉ ነገረው። እንዴ እሷ ከዚህ የመብራት ልጅ ነበረች እንደዚህ አጋጥሟት ምናምን ሲለው ወይ ኧረ እኔ እልካታለሁ እኔ ኃላፊውኝ እልካታለሁ ፓስፖርት አምጪ ሲለኝ ኧረ የለኝም መታወቂያ አለሽ የለኝም ምንም የለሽም ምንም ኑሮኛ አያውቅም ተማሪ ሆኜ ነው በቃ ዓለም ነገሩ ያለቀው። ከዛ ቀበሌ ሄድኩኝና ስጠይቅ አልሰጥም አለኝ። ገና 18 ዓመት አልሞላሽ። ቀበሌ በምን አባቴ ቤት ቁጥር ነው ሲጀመር ሂጂ የማወጣው ግን የሰፈር ልጅ ስለሆንኩ እዛው ቀበሌዎቹ ስለሚያውቁኝ ግን 18 ዓመት ስላልሞላሽ አንሰጥሽም የትምህርት ቤት መታወቂያ ይባላል እሱን አምጪና እሱን አጽፈን ደግሞ በሱ እንዲሰጥ ዝም ብሎ ጊዜያዊ እንትን እንዲሰጥሽ እንጂ መታወቂያ አንሰጥሽም ማለት ታውት በቃ አልኳቸው። ይና የሆነች ልጅ ሳለቀስ ዓለም ፀሐይ የምትባል ልጅ ነበረች እዛ የጎዳና ልጆች የምታስተባብር። ከዛ ዓለም ይሄ እንዲህ ተብላኩ አብይ መታወቂያ አጣች እንትና የሞተች አለች እኔ በእኔ ቤት የተሞላች ትልቅ ናት በእሷ አስወጣልሻለሁ ብላ በእሷ አስወጣችልኝ ማለት። ስንት ዓመት ሲሆን ልጅሽ ወሰዱት? ኤግዛክት እድሜው ስንት ነበር? ዓመት አልሆነውም ዓመት አልሞላውም። በቃ ይሄው ያየሽው ጊዜ እኮ አልሞስት 11 ወር ወደ ዓመት እየሄደ እንደዚህ ነው። ጡት እየጠባ ነበር። በቃ ጡት ነው ምግቡ ብታይ ትንሽ ነው የሚመገበው። በቃ በሽተኛ አንዴ ጤነኛ አንዴ በሽተኛ ይሆናል። ያሳዝን ልጅ ነበር እና መታወቂያ አወጣችልኝ። ትልቅ ሴት በ35 ዓመት ምን እድሜሽን? በሌላ ስም ገና 17 ምናምን ነኝ። እዛ ላይ በ35 ዓመት ወጣ። ከዛን ሄድኩኝ ለመሄድ ውጪ ሰጡኛው እዛ ለምናምን መታወቂያ ይሰጣት ምናምን ብላ እንደዚህ ያውቃሉ ከሁሉም ግን ይተባበሩሻል። ያኔ እኔም እንዳልሆንኩ መታወቂያውን ያውቁታል። ቀበሌ ራሱ ሲያሰጡን እሷ የቤት ቁጥሯ በሷ ቤት ቁጥር ማለት ነፍሷን ይማረው እሷ ማርፋለች አለች። ከዛን በሷ ተሰጠን ማለት ነው። ኢሚግሬሽን ሂጂ ፎርም ሞልቼ ምናምን ይዤ ስገባ ቀደደችው ሴትዮዋ እንደዚህ ፎርሙን ምን ነው ስላት አንቺ 35 ዓመትሽ ነው አንቺ ሂጂ ውጪ ከዚህ ብላ አባረች። የሆነ ሴትዮ ነው ፎርም ተቀበል። ከዛ እንዴ በቃ አለቀስኩልህ ያዘኝ። ይሄም ደግሞ ሊበላሽ ነው ደግሞ በእድሜ ተብሎ ገና ተረጅቶ ነው እንደ አረብ ሀገር የሚሄደው ምናምን ብዬ ውጭ ወጥቼ ሳለቀስ ሻይ ሰዓታቸው ላይ ከውስጥ አብሯት የሚሰራው ልጅ ወጣና ምን ሆነሽ ሲለኝ ቀደደችብኝ እንዴ ሳትዋሺ ንገሪኝ ሲለኝ ነገርኩት ሁሉ በቃ እንዲህ መታወቂያ ትምህርት ቤት አልሰጥም ብለውኝ የትምህርት ቤትም የእንትንም በሱ አናወጣም ብለውኝ በሰው ነው ያወጣሁት። ከዛ አሁን ቀጥ ብለሽ ግቢና ፎርም ሰጥሻለሁ ፎርሙን ሞልተሽ 35 ቁጥር ይዘሽ ሂጂ አለኝ። 36 ቁጥር ነው ምናምን እዛ ይዘሽ ሂጂና አልቀሽበት አለኝ። ከዛ እሺ አልኩት። ከዛ ፎርም ሰጠኝ። ሲገቡ 7 ሰዓት ከተኩል ላይ ፎርም ሰጠኝ ሞላውኝና እሷ ሳታኝ እጥፍ ብዬ የሮጥኩኝ የተባረው ቢሮ ገባው። እዛ አትቀድብኝ ነው እሷ። ከዛ ስገባ ትልቅ ሰውዬ ናቸው ቁጭ ብለዋል። ከዛ ገና ግብት ብዬ ወረቀቱን ቁጭ አድርጌ እግራቸውን ያዝኩ በጠረጴዛው ስር እንዲገብቼ። ከዛ በስመ አብ በይ ምን ሆነሽ ነው በስመ አብ በይ ቀና በይ ምናምን አሉ። አይ መጀመሪያ እሺ በሉኝ። ኧረ እግዚአብሔር እሺ ይበልሽ እሺ ብዬሻለሁ ልቀቂኛል። ከዛ ምን ሆነሽ ነው እንደዚህ እናቴ ምታብኝ እንደዚህ መታወቂያ በቃ እንትን በሰው ነው ይወጣልኝ አረብ ሀገር ሊልኩኝ ነው ሰው ነው የሚልከኝ ብር የለኝ እንዲህ ጎዳና ላይ ለምኖር እንደዚህ አለቀስኩበት በቃ ሰውዬው። ከዛ ልጆች አሉኝ እኔ ልጅ አለኝ የወጣን ልጅ ጥዬ አንቺ ብሎ ጭራሽ ተናደደ በኔ። አንቺ ልጅ አለሽ ዝበይ ምናምን ጡት ያልጨረሽ ራሽ ወጡቴን አውጥቼ ይሄው ማራሹ ይሄው ደነገጠ በቃ ሰውዬው። ከዛ እሺ እኔ አሰራልሻለሁ ችግር የለውም ብሎ በ21 ዓመት ይሰራላት ብሎ ጽፎ እንትን መጥቶ እዛው ለራሱ ወስዶ ይሰጫታል። ያለቀደደችው ከዛ እሺ ብዬ 100 ብር ሰጥተውኝ የታክሲ ብለው ጊዜ እርስጣቸው ሰውዬው። ከዛ እጄ ሰጠዋት ለሷ አሰጣት እየተነጫነጨች ያስገባችልኝ። ከዛ ወደ ይሄ ፎቶ ምናምን ትንሽ በክፍል እንደሄድ አዘዘችኝ። ተነሳው ምናምን ፓስፖርት ወጣ ሄድሽ አረብ ሀገር ሄድኩኝ። አረብ ሀገር ሰራው ረጅም ዓመት። ብዙ ቆየሽ? አዎ ሰራው በቃ ልጅነት ሴት ሆንኩ አረብ ሀገር ሆኜ ሰው ሆንኩ በደንብ ሙሉ በቃ ላይፍ እንዴት ሰው እጅ ላይ ሆንሽ ምናምን ሰው ሀገር ኃላፊነት ብዙ ነገር እና ቡክ እንኳን አናውቅም እኛ ስሄድ እኔ ባንክ ቡክ እንዴት እንደሆነ የለሽም። ደሞዜን የምልከው ወዴት ነው? ወደ ቤት ወደ ሄዊ ነው ወደ ልጄን ወደ አሳደጓት ቤተሰቦች ቤት ነው የምልከው። ሶ you don't have anything በቃ ባዶ እጄ ነው የኖርኩት ባዶ እጄ። ስትመጪ ገንዘብሽ አገኘሽ? የቱን ገንዘብ
ስንት ዓመት ሰራሽ? 6-7 ዓመት ሰራው ባህሬን። ሁሉንም እየላክሽ ገንዘቡን? አብሶ እንደውም ወደ 5 ዓመት ሰው ቤት ሰራ የነበረበትን ታይም ሙሉ ብር እነሱ ጋር ነው የላኩት። ከዛ አስቀምጡልኝ ነው ተጠቀሙበት ነው አላላክሽ? በቃ ለቤት ነው የምትልኪው። እኔ ያስቀምጣለሁ 5% ምናምን 1000 ብትልኪ 500 ምናምን ይባላል። ግን ያው የለም ስመጣ የለምና እኔ ያኔ ብር ምልበትም ታይም አልነበረም ይመስለኛል። ብቻ ደስተኛ ነኝ ልጄ ጋር በመዋሉ። ዞሮ ዞሮ ብሩ አደገች ልጅሽ በሱ እግዚአብሔር ይመስገን። እና አረ እነሱ ከኔም አልፈለጉም ነበር። ያው እኔ ሲሄድ አሳወቅኳት ምናምን ቀጥታ ወደ እነሱ ነው እንደ ቤተሰብ እንትን ያለች። መልካም ናቸው እነሱ ይሁን ሁሉ ነገር ቢያንስ አሳድገዋል። ማሳደጋቸው ቀላል ነገር አይደለም። ስጋሽ የልጅሽ ቤተሰቦች አልቀበልሽም ብለውሽ አስቢው። የልጃቸው ልጅ እኮ አያት እኮ ናት አይደል ሴትዮ የምትባለው ለልጁ ለህፃኑ። ያቺ ደግሞ አክስት ናት። ይኸውልሽ እንግዲህ ሳስተዋይተው የሳሙትን ልጅ ደንግጠውበት ለድርጅት ስጫዋሉኝ አንደበታቸው ሞልተው። የእውነት እኔ ሰው ከሆኑ የምር ሁሌ እንደሚያማቸው ነው ያውቃል። እህትየዋ ማጭራሽ እኔን አስፈልጋ መታ ሁላ በቃ እንደው ይቅርታ ታርግልኝ ስቲል ነው አልወለደችም አሉ። እኔ ሳላውቀው የተናገርኩት ቃል ነው። እኔ መልአክ አይደለሁም። የድንግል ማርያም ልጅ አሁንም ይፍታት ይማራት ልጅ ይስጣት። እውነት ይቅርታ በለኝ እያለች ነበር እና እግዚአብሔር ይቅር ይበለን ሁላችንም። እውነት በጣም እኔ ሳላውቅ ብዙ አጥፍቻለሁ፣ ብዙ ኃጢአት ግን እሱ ይቅር ይበለን። እሱ መሐሪ አምላክ ነው። ይሄ ያው ታሪክ አሁን ላይ ላሉ ልጆች እንደኔ ልበቢስ ልጅ ካለ በጣም ትምህርት ነው። ቀላል ቻሌንጅ አይደለም። አሁን ልጆች አስተዋይ ናቸው። እኛም ለፍተን ጥረን ጥሩ ነገር ነው ምናመቻችላቸው። ድሮ የኛ እናቶችም ቸልተኝነት ነበረባቸው ታውቂያለሽ። ቸል የማለት አሁን ማዘር የሆነት ቤቱን በእኔ ስም አድርገው ትክክለኛ እሷ ናት ኃላፊ እሷ ናት ወራሽ ነው ሞግዚት ምናምን ህግ አለ አቀማመጥ አስቀምጠው ቢሆን ያንን ነገር ቸልተኝነት ይሄ ይመጣል ብሎ ማያስቡ ቢሆን ኑሮ ቤታችን ይኖር ነበር። ገባሽ? የትም ሄድሽ የትም ማንንም አትለምኝም። የት ልጠጋ ልውደቅ አትይም። ሰው የሚያግዝሽ ሰው አንድ ሰው ጓደኛ አታጭም። ቤት ቁጭ የሚል ስራ ሰርተሽ ትበይ ነበር እኮ ያኔ። በእውነት በትንሽ ብር ያኔ ብዙ ነገር ነው የሚሸፍነው። ያልፍ ነበር ይመስለኛል። እውነት ነው። ግን ቤቱም የለም ዓለም ሁሉ ጨለማ ነበር ያኔ ለኔ። ወይ አሁን ላይ ግን አልፎ ይገርመኛል። እውነት በጣም ይገርም ነው። ከዛ ከአረብ ሀገር መጣሽ ምንም ሳትይዢ? መጣው በቃ ስመጣ ምንም ነገር የለም ቤትም። እኔ ፓስፖርት ማሳደሻ ስጡ ይጻፍ ከቤት ውስጥ የለም ብር የለም። ከዛ ጥዬ ወጣው። ሲጀመር እኔ እነሱ ጋር ነዋሪ አይደለሁም። ወጣውኝ። ከዛ ስራ መስራት ጀመርኩኝ። እንደዚህ ካፍቴሪያ ምንም ተቀጥረሽ? አዎ ሰራለሁኝ። ሺሻ ቤት የራሴንም ሞካክራለሁ። ጫት ምንሸጣለሁ። እንደዚህ ጎበዝ ነበርኩ። ለስራ ሮጣለሁ። ብዙ ነገር አልንቅም ስራ። እና ዛሬ ይሄን ቤት ልናጥብ ነው ሽንት ቤት ጠይብትኝ እመጣለሁ ሰራለሁ። ከዛን መጣው ሰራው ምናምን። በዛ ደግሞ ፓስፖርቴን አሳደስኩ። ዱባይ ሄድኩ። ዱባይ የሄድኩበት ቦታ እኔ አፕላይ ያረኩትና የሄድኩበት የደረሰኝ ቦታ ልክ አይደለም። ቦታው ልክ አልነበረም። እኔ በካፌ በመስተንግዶ ምናምን ነው የሄድኩት። ደግሞ ላይክ ከባድ ነው የስደት ህይወትና እኔ አፕላይ ያረኩትኝ አንቺ ዲል ያረክሹ ከኔ ጋር ካፍቴሪያ እንድሰራ ካፍቴሪያ ሰራተኛ ደሞዝሽ ይሄን ያህል እንደዚህ ረፍተሽ እንድተነጋግሬ ነው ቴጁ በቪዛ በራስ ስትሄጂ። በዛ ሲሄድ ደግሞ ተገልብጦ ነው የጠበቀኝ ሁኔታው። ቤቱ ካፌ የተባለው የጠበቀኝ ቤትና ሌላ አይነት ነገር የሚሰራበት ቤት ነው። ኦኬ ሲሄድ ዝብርቅርቅ ያለ ሌላ አይነት ምን አይነት ስራ ይከብዳል። እህቶቼ በየስደቱ አሉና መጥፎ ነገር በቃ ጭርስ ለብሰሽ ሌላ አይነት የኮሚሽን ስራ መሰሪበት እንጂ የደሞዝ ስራ መሰሪበት አይደለም። ራስሽን ለወንድ አጋልጠሽ እንደዚህ እንትን ብለሽ አባብለሽ ተቀብለሽ ምናምን የምትሰሪበት ስራ እንጂ ደሞዝሽ ላብሽ የሚከፈልሽ ቦታ አይደለም የደረሰኝ። በቃ ብሬ ከሰራ ትቼው ተመለስኩኝ። በራሴ ነው በነበረችኝ ብር ነው ከፍዬ የገባሽኝ። ከዛን ተመለስኩኝ። ከዛ ደግሞ ህይወት ይቀጥላል። ቻሌንጁ እንደቀጠለ ነው። ሰው ሆንኩ በቃ ያኔ ሁሉ ኤቭሪቲንግ ሰው ሆንኩኝ። ራሴን አወቅኩ። ምን መጥፎ ምን ጥሩ እንደሆነ ነገር ታውቂያለሽ። ዘለሽ ወንድ ጋር ትሄጂም ዘለሽን ቺል ታረጋለሽ፣ ትጫወቻለሽ፣ ምናምን ትበያለሽ፣ ትጠጫለሽ። ከዛ የዘለለ ነገር አትሸወጅም በቀላሉ። በስማ እና በቃ ኖርማል ሆንኩኝ።
ላይፍንም በደንብ አየሁት። መጥፎንም እሳቱንም ውሃውንም ለየሁት። ከዛን አሁን ባለቤቴን ተዋወቅን። እኛ አሁን ወደ 7 አመት ምናምን ሊሆነን ተተጋባችሁ? ኦኬ። ከተዋወቅን እሱ የስቴዲየም አካባቢ ልጅ ነው። በቃ ጥሩ መልካም ሰው ነው። ወጣት ነው እንደኔ፣ ይሰራል፣ ጥራል። ምንም የተለየ ነገር የለንም። ግን በቃ ጥሩ ለቤቱ ቤቴን የሚል ወንድ ነው። ብታይ ቤቱን የሚወድ ቤቱን የሚያከብር እኔን በሀሳብ የሚደግፈኝ የሚንቀኝ ነው ወይ የሚለኝ አይነት ሳይሆን እኮ አሁን ብዙ ጊዜ ተዋደው ተፋቅረው ምናምን የሚጋቡ ሰዎች አውቃለሁ። ታዩ ሰርጉ ይቅርና አብረው የሚኖሩ ከዛ ነገር ተነስቶ አሁን ከቢዝነስ ቦታ ያገኛት ያልነበርሽ ከአንቺ ጋር እንደዛ አንቺ አሮጊት እኮ ነሽ እንዴ የእንትን ልጆች እኮ የስንት እግዚአብሔር ይመስገን በልጅነቴ ነው የወለድኩት። አቅሙን አጣው እንጂ እኔ የማፍርባቸው አይደሉም ልጆች። እና ይሄን ማንም የፍለው ህዝብ ያውቀዋል። እንደዛ አይነት ሰው አይደለም የኔ ባለቤት። መልካም በሀሳብ የሚደግፈኝ እኔ ሳዝን እሱ ተቆጥቶ እንዴ ምን ሆነሽ ነው እንዴ ነገ እኮ ያልፋል። እሱ ሲያዝን እኔ እንደዚህ በቃ እህትና ወንድም በቃ ፍሬንድ ጓደኛ ማቾች በይኝ በቃ ትሪት ሲያረግሽ ያቀሙን በቃ ሁሉ ነገር ይጥራል። እግዚአብሔር ያሳካልኝ ጨምሮ። ወለዳችሁ? 2 ልጆች ወለድን። በጣም ደስ ይላል። በጣም ልጆች አሁን አንደኛው አሁን በ22 1 አመቱን ይዛል ትንሹ እሺ በ22 አሁን በዚህ ወር 1 አመት ይሞላል። ይሸመግላል። እኔ ደስ ይላል በጣም። አሁን ቴስት አርግሹ ልጅ የልጅን ነገር ቴስት አርግሹ? በስማ ሰው ሆንኩ ሴት ሆንኩኝ። ከዛ መልስ ከሰራው ምናምንና ቤሩት ሄድኩኝ። ከሱ ጋር ከተዋወቅኩ በኋላ ወልደሽ ነሳቱ ልጅ ሳልወልድ ቤሩት ሄድኩኝ። ከቤሩት ተበጠበጠች፣ የሆነ ሰዓት ፈነዳች ምናምን፣ ኢኮኖሚያ ወረደና ደሞዜ ምኑ የኔ ነገር ተው የአረብ ሀገር ተው ኪሳራ ነኝ ይሄዱ ባዶ አረበስማ ወደ 2000 ምናምን ዶላር ትቼ ነው የመጣሁት ላሰሪ። ለምን ዶላር የሚከፍል ዶላር አጡ። ሀገሪቷ ዶላር ተያዘባት። የነሱ ብር ይዘሹ ብትመጪ እንደተሸከመሹ ደግሞ ምንም አያረግም እዚህ። እና በጣም አደጋ ላይ ነበርሽ ቤሩት ከሰማሽ። በጣም ኢኮኖሚዋ ተመቶ ስቲል ነው እንደውም ሰላም የሆነ አይመስለኝም፣ የተስተካከለላቸው አይመስለኝም። እና ያለ በቃ እኔ 100 ብር ባገኘ 50 ተካፍለን እንኖራለን። ታይዋለሽ? አረ የራሱ ጉዳይ አንቺ ጤና በጣም እየፈነዳ ልጆቼን እንድሽ የሞቱ ምናምን ነበር። ያው አይነገርም እዚህ ይመስለኛል እንጂ ሰው እንዳይሰጋ። ከዛን እሺ ብዬ ተነስቼ መጣሁኝ። የመጀመሪያ ልጃችን ወለድኩኝ። የቤት እመቤት ሆንሽ መተሽ? በቃ መጥቼ ከሱ ጋር ላይፍ ጀመርን። አንድ ቤት መኖር ጀመርን። የቤት እመቤት ሆንኩኝ። እሱም እኔም ተሰበሰብን ወደ ቤት። ቤቱ ሰርተሽ ምን ብለሽ በደንብ ሴት የምታረገው ነገር ማድረግ በደንብ ጀመርሽ፣ ለቀቅሽ፣ ከዛኛው ነገር ወጣሽ። ኧረ በስመ አብ ሰው በቃ ሙሉ ሴት ሆንኩኝ። አሁን ላይ ስፔዛ አድርገሽ ሁሉ ነገርሽን ተቆጣጥረሽ እንዴ አንድ እናት ቤት ውስጥ የምታረገው ለባልሽም ጭምር ነው እናት የምትሆኚ እኮ ለልጆችሽ ብቻ አይደለም። እውነት ነው። እና ደስ ይላል። አሁን ጥሩ ህይወት ነው የምትኖሪው፣ የፍቅር ያለው ህይወት። በቃ የመጀመሪያው ስንት አመት? ኬብሮን 4 አመት። ሁለተኛው 1 አመት ሊሆነው ነው። 1 አመት። ሁለት ናቸው፣ ወንዶች ናቸው ሁለቱ። ወንዶች ናቸው። በጣም ነው ደስ የሚለው። በጣም የሚገርም ስቶሪ ነው። ለብዙዎች ትልቅ ትምህርት ይሆናል። አሁን ጎዳና ላይ ወጥተው ኑሮ አልስተካከል ብሏቸው በቤተሰብ በተበተነ ቤተሰብ መሀል ያሉ በጣም ብዙ አሉ። ምንድነው ኮምፓስ ጠፍቶባቸው ግራ የተጋቡ በርካቶች አሉና እነኛ ሁሉ ስቴፖች አልፈሽ አሁን ይሄው የተረጋጋተ ዳር ይዘሻል። ስለዚህ ለነሱ የሚያልፍ ጊዜ እንደሆነ ያንዳንዱ ነገር በትዕግስትና በጽናት ካለፉት የተሻለ ቦታ ሊደርሱ እንደሚችሉ ያስተምራል። ባለው ደረጃ አሁን ባለሽበትን ደረጃ ግን ቢያንስ በጤና አለሽ፣ ሳትጎጂ ጤናሽን ጠብቀሽ ስነ ልቦናሽ ሳይበላሽ እዚህ ላይ አለሽ። እንግዲህ 3 ጊዜ አረብ ሀገር ሄዶ ሲመለሰው በተለይ በደም ላይ ያበዱ ልጆች አውቃለሁ፣ ራሳቸውን ያጠፉ በቃ የቅርብ ጓደኞቼ ራሷን ያጠፋሽ ልጅ ያውም ወንድሟ የገዛ ወንድሟ ብሯን አጥፍቶባት ራሷን ያጠፋሽ ልጅ አውቃለሁ። እሱ ጋር ተራቅማ ልጅ ብታይ ታሳዝን በቃ ለፋልቻ ወድቃ ከፎቅ ላይ ነው የሞተችው። ሲነግራት እንደሌለ ስታቅ ሌላ ሰው ነው የነገራት እና እሱ አግብቶ ምናምን የራሱን ላይፍ የራሱን ቤት ሰርቶ ምናምን ነው። እሷ ደግሞ የእናቷ ቤት እንዲሰራ እንዲታደስ ምናምን ነበር ፕላኗ። የእናትየውን ቤት ሸጦ ልጁ የእሷንም ሀብት ሚስት አግብቶበት የራሱን ቤት ገዝቶ ኮንዶሚኒየም ነው ምናምን አሉ።
ራሷ አጠፋሽ በታሳዝልኝ ሁሉም ደም እኮ ይጠራዋል እኮ በኋላ እዛው ነው የቀበርናት ኢቭን ወደዚህ ተቀባይ የለም ተብሎ ከባድ ነው ብታይ የሰው ልጅ ፈተና ተቀባይ ሳምንት ምናምን ተቀምጦ እዛ ሰልማንያ የሚባል ሆስፒታል አለ ከወክሾ እዛ ተቀምጦ አውጥተን የኪዳነ ምሕረት ማህበር አለ በዛ ነው የቀበርናት በጣም ነው የሚገርመው በጣም ትልቅ ፈተና ላይ ናቸው ብዙዎች ጎዳና ላይ ሆነው ብዙ የሚሰቃዩ ልጆች አሉ ስታቸው ምን ይሰማሻል እስቲ ምን የመከርሻቸው ባይዘወይኔ ውጭ ሆኜ እኔ ተከራይቼ እየኖርኩ ፍሎሃ ላይ የሆነ ፓርኪንግ እየሰራው 5 ልጆችን ቤት ተከራይቼ ያስቀምጥ ነበር ውጭ እንዳያድሩ ሌሊት ፓርኪንግ እንትን ሆቴል ኢሉዥን ነው የሚባል ሆቴል አለኛ ሰፈር አምባሳደር ሲኒማ ቤት አጠገብ ኦኬ እዛ እንጠብቃለን እንሰራለን መኪና ምናምን የተሯሯጥን ብር እንቀበላለን መኪና ይጠበቀን ሌሊት ነው እኮ የምትቀበሉት ሌሊት ነው የምንጠብቀው መኪና እነሱ ናይት ክለብ ገብተው አድረው ሰክረው ሲወጡኛ ጧት የተሯሯጥሽ ብር መልቀም ነው እዛ ተኝተው ይተኛሉ እንዲ ፎቅ አለ አይደል እዛ አምባሳደር አካባቢ ከእንትን ጀምሮ አምባሳደር መናፈሻ ወርታች ወንዝ ነው በዚህ በኩል ፎቅ አለ የራሱ የአምባሳደር ሆቴል የአምባሳደር ሲኒማ የአምባሳደር ሆቴል ሬስቶራንት አለ እዛ ስር ምናምን የሚተኙ ልጆች እና እዛ ስትደፈር አግኝቻት አንዷን አሯሩጬ ልጁን መተን ምናምን ማናቃቸው መንገደኛ ድርጆች ሲዞሩ ምናምን ይደፍሩሻል ብታይ 5 ልጆች ሰብስቤ እርካሽ ነው ቤት ኪራይ ያኔ አምባሳደር ምኑ ያስቃል አሁን ስም መጥራቱን ታዋቂ አክተር ነው አሁን የዛ ቤት ባለቤት ታዋቂ የፊልም አክተር ነው አሁን ላይ እና እዛ ቤት ልጆች አስቀምጬ እኖር ነበር ተከራይቼላቸው ኢቭን ውጭ እንዳያድሩ እንዳይደፈሩ ሴቶቹ እና የነሱ ደግሞ ከባድ ነበር ያም የሰከረ ይደፍርሻል አባቱን ኢቭን አታቂውም የምትወልጂውን ሰው ልጅ በጣም ከባድ ነበር አባሽም አለ ህመምም በሽታም አለ ሞታሉ ብርድ ይመታቸዋል በጣም ያሳዝኑ ትንሽ ልጆች ነበሩ አሉ አሁን አንዱ አረብ ሀገር ናት አድገው አንዱ አግብታ ነው የምትኖረው ልጆቹ እነዛ ሴቶች እኔም ከፍልላቸው የነበሩት ሁለቱን አረብ ሀገር የላኳቸው እኔ ነኝ ሰው ቤት እየሰራው ሰው ቤት ተቀጥረሃል ሰው ቤት እዛ ሰው ቤት እዛው አረብ ሀገር ባህሬን መጀመሪያ እየሰራው ሁለቱን እኔ ነኝ የላኳቸው አንዷን ኳተር አንዷን ኩዌት ላኳቸው ኦኬ አንዷ ሞተች ሳምባ ምች ነው ምናምን እንትን ብሏት ነቀርሳ ነው ምናምን ታማ ሞተች ነብሷን ይማረው ሁለቱ አንዷ አግብታለች አንዷ የት እንዳለች በርግጥ አላውቅም በርግጠኝነት በጣም ነው የሚገርመው እና ያን እንዳይሆን ራሱ ያቅሜን እጥር ነበር በዛች አቅሜ እንኳን 5 ሴት ውጪ በቃ አትደሩ እዚህ ቤት ከራይላቸዋለሁ ብዬ ፍራሽ ገዝቼ የመከረኛ ሳር ፍራሽ ኬሻ በጠረባት አንጥፊላቸዋል አንድ ብር ድረስ ተቃቅፎ ይተኛል ሰላም ሆኖ ማደራቸው ራሱ ትልቅ ነገር ነው እና ያ ከባድ ላይፍ ነው የነበረው ውጪ ላይ እኔ ውጪ እንኳን እንደነሱ ባላድሩ አብሬያቸው ነው ሁሉ ነገር አውቀዋለሁ አብረሽ ነው እዛ ለሊት ስራ ስንሰራ እናያለን ትገናኛላችሁ ነገር ታያለሽ ወንዶች እንትን ሊሏቸው ሲሉ ያው የሰፈር ልጆች እኛ ነን እናስጠላው ምናምን ያንቺን ደፍሮ እንትን የሚልሽ እዛው ካደግሽ ማንም አይደፍርሽ እንዳያዩ ነው የምንባለው እኛ እንትን ሲመቷቸው ራሱ ኢቭን እንዳያዩ እኛ አንተ ምናምን ብለሽ ከመጣሽ እነሱ ይሮጣሉ ጥለው ይሄዳሉ በጣም ነው የሚገርመው በጣም ትልቅ ለብዙ ሰዎች ትምህርት መሆን የሚችል ነው ያሳለፍሽውና አሁን ትልቁ ስቶሪሽን አስካፈልሽ ለብዙ ሰዎች ትምህርት የሚሆን ስቶሪ ነገርሽን ትልቁ የመጣሽበት ነገር አዳምን ፈልጋለሁ ነው በህይወት መኖሩን ራሱ ብናቀ እንደው ትልቅ ነገር አይደል እንጃ በጣም ያሙ ስለነበር እንደው በህይወት ይኖራል እግዚአብሔር መልካም ነው በህይወት ይኖራል የሆነ የሚሰማሽ እንትን አለ እናት ስትሆኚ ብዙ ነገር ይሰማሻል ደህና ምግብ ስትበይ እንኳን አረብ ሀገር ልጆችሽን ታስታውሻለሽ በጣም እና ቢኖር በህይወት ራሱ ቢታወቅ መልካም ነው እንጂ ምንም ምናልባት እሱም እኮ ይሄኔ ምናልባት ታሪኩን አውቆ በህይወት ካለ በጉዲፈቻም ቢመጣ ታሪኩ ይነገራል በኋላ ቆይቶ የሆነ እድሜ ላይ ሲደርስ ይነግራቸዋልና ምናልባት አውቆም ከሆነ ፎቶም ሰጥተሻል አብረሽኝ ፎቶ ነው መጨረሻ ስትሰጪ ስትለያየሽ ነው ከነ ፎቶ ወስደውታል ራሳቸው አንስተውታል እዛው ነው ፎቶ ያነሳው አንቺን ጋር አብሮ አስታውሳል ፎቶ ተነሱ ምናምን ስለና አስታውሳለሁ አቅፈሹ ኦኬ ስታስረክቢ ፎቶ ተነስተናል አንስተዋልሽ ፎቶ ስለዚህ ይሄ ተመሳሳይ ፎቶግራፍ ነው አንድ ኤጅ ላይ ነው ያለው አንድ አይነት ያን ነው ያዛው ጊዜ አካባቢ ማለት ነው ትልቅና ትንሽ የምትይው አይደል አንድ ነው በቃ እቺ ናት እድሜ አመት ራሱ አልሞላውም የተለያያችሁበት እድሜ ይሄ እድሜ ነው እነሱም ፎቶ ያነሱት እድሜ ስለዚህ ምናልባት የፎቶ አይነቱ ልዩነት ነው እንጂ እድሜው እንዳለ ነው ማለት ነው አዳም ቃላብሱ ባለው ምናልባት
እዚህም ሀገር ኖሮም ከሆነ ውጭም ወስደውትም ውጭም በህይወታው ካለ እና ደግሞ ከሷ ጋር የተነሳው ፎቶግራፍ እጅ ላይ ካለ ምናልባት አዳም በምን አድራሻ ሊያገኝሽ ይችላል? 0906 57 82 67 በዚህ ደውለህ እናትህን ማግኘት ይችላል። ምናልባትም ደግሞ እሱን የምታውቁም ደግሞ መጠቆም ፈልጋለን የምትሉም ካላችሁ እንደዚህ ብታገናኛቸው ደስ ይላል። መኖር ነው ዋናው እንጂ እኮ 20 ዓመት 21 ዓመት ከሆነ እሱ ኦልሬዲ ራሱን እየቻለ ያለበት እድሜ ላይ ነው ያለው። እንደ ህፃን እንደ ልጅ መቼም አይመጣም። አለ ወይ የት ነው ያለው? ወላጅ እናት ነኝ ለኔ ሁሌም የግርሳቴ ነው በቃ ህመሜ ነው ብታይ። ከኔ አልፎ ደግሞ ጓደኛዬ እንዴት እንደሚያማት በቃ ምን ነው ምን ትላለች እሷ? በቃ እሷ ናት በቃ በሽተኛ ሆነች። እውነትሽን ነው። እኔ ነኝ እኮ እኔ ነኝ የገፋሁሽ እኔ ባል እንደው እኔ በቃ የግርሳቴ ነው ትላለች ሁሌ። የራስቸው ራሱ የምታስታውሰኝ ብዙ ጊዜ አቡቴኝ ምናምን ብዬ ዘጋባታለሁ። እየጫወትን በጨዋታ መሀል ምናምን ታሳለች አለች ጓደኛሽ አብራት ትገናኛላችሁ። ያው እሷን በከፋት አይደለም አንቺ እንድትድኝ ካላት ጉጉት የተነሳ ነው። እና ያማታል በጣም በቃ የግርሳቷ ነው ታይላሷ ማለት እንዳንቺ ብዙ ሰዎችም አሉ እንደዚህ ድንገት ኢሞሽናል ሆነው ስሜታዊ ሆነው ይሄን አድርገው እየቆየ እየሄደ ደግሞ የሚቆጫቸው የሚሰማቸው ግራ የሚያጋባቸው አሉ። ከሰጠን ነው ወደ ኋላ የምትመለሽበት አይደለም። አንዴ ፈረመሽ ከሰጠሽ በኋላ አትቀይሪም። ግን ቢያንስ በጉድፈቻ የተወሰዱ ልጆች ታሪካቸው ይነገራቸዋል። ከዚህ ቦታ ነው የተወሰድከው ይሄን ታሪክ ከሌ የሚባል ምናምን ተብሎ ይነገራቸዋል እኮ። በኋላም ፈልጉ ከፈለገ ደግሞ የማወቅ መብትም ይከለከላል ብዬ አላስብም። ዋና ያሳደጉትን ይከዳል ብዬም ስለማላስብ ማለት ነውና ምኞትሽ ይሳካልሽ፣ የምትፈልጊውን ነገር ያምጣልሽ። እግዚአብሔር እንግዲህ አይታወቅም መንገዱም ይሄ ይሆናል ብዬ ነው የማስበውና ከሆነ መልካም ነው። ካልሆነም ደግሞ ቀሪዎች ልጆችሽን በደንብ አሳድገሽ ለቁም ነገር እንድታበቂ ነው የምመኝልሽ። ምናልባት መጨረሻ ላይ የምትዩ ምን እናልሽ ማስተላለፍ የምትፈልጊው ለወጣቱ? ባለቤትሽ ምን አለሽ? አሁን ወደዚህ መጥቼ ሄጄ ልጄን እፈልጋለሁ ስትዩ ታሪኩ ላይ ምን አስተያየት አለው? ምንም በሀሳብ ነው የሚደግፍሽ። እንደዚህ ፕሮግራም ይዘን ነበር እንደዚህ ከዚህ በፊትም ተሞክሮ ሂጃ ታዲያ ምናምን ነገር ያለሽ እሱ ጓደኛሽስ? ጓደኛዬማ በቃ እሷ ናት ይሄን እንትን ያለችው በቃ ያመቻቸችው ስለሚጸጽታት ነው። እሱ ሁሌ ነው በቃ እሷ የምትፈልገው ሁሌ ታያት። ድርጅቱ ራሱ ከሌ የሚባል ልጅ እዛው ቁጭ ብሎ የሚጠብቃት ነው ይመስላት። በቃ ታሳዝናለች። አዳም የሚባል ልጅ ታውቃላችሁ ማለት ጀመረች። እውነትሽን ነው። ከድሮ ጀምሮ ትጠይቃለች ብታያት። እንትን ሂጅ እኮ ትለኛለች። ከአረብ ሀገር ስትመጣ አታርፍ ትጠይቃለች። ድንገት እኮ በሰው ቢገኝ ካለ ኢትዮጵያ ውስጥ ብዬ ነው ትላለች። በጣም ከባድ ነው። አይታወቅም። እዚህም ይኖራል ውጭም ይኖራል። የምናውቀው ነገር የለም። ለወጣቱ መጨረሻ ላይ ምን ማስተላለፍ ትፈልጊያለሽ? ካንቺ ምን ይማር? ልጆች ምን አይነት ልጆች እንዲሆኑ ትፈልጊያለሽ? አሁን ላይ በአጠቃላይ ፈረ እግዚአብሔር ያላቸው አስተዋዮች መልካምና ትሁት ልጆች እንዲሆኑ ያው የሁሉም እናት ምኞት ነው እና ከሁሉም በላይ አስተዋዮች ምናምን እንዲሆኑልሽ ነው የምትፈልጊው። አብሶ ወንዶች ሲሆኑ ደግሞ ይከብዳል። ጥንቃቄ ያስፈልጋል አስተዳደግ ላይ። በጣም ወንዶች እንጃ በጣም በትሪት ማሳደግ አለብን እኛ። ማቅረብ አለብሽ። ያንቺ ብዙ ቻሌንጆችን ማየት ደግሞ እንዴት ማሳደግ እንደምትችይ መንገድ ይመራሻል ብዬ አስባለሁ ብዙ ነገሮች ላይ። አብሶ ለሴት ልጅ ያላቸው አመለካከት የሆነ ነገር ቢፈጠርም እንዳይደብቁ በቃ እንደ ቤተሰብ የሆነ ነገር እንዲያካፍሉሽ ያለው ነገር እንዲያካፍሉሽ እንዲያረጉ መምከር አለብሽ። በጣም ልጅ ያደጉ ሲሄዱ ለምን ለሴት ልጅ ያላቸው አስተያየት የተለየ ይሆናል ብዬ አስባለሁ። አስተዳደግ ላይ ነው የምትሰሪው። እኛ በፊት ሳናቀው ብዙ አጥፍተናል። አሁን ላይ ያው ማስተካከል አለብን። ይስተካከላል። ምን አይነት እናት ነሽ ቤት ውስጥ? ነጭናጫ ምናምን ትነጫነጫለሽ? ከዛ ሳቂታ መልሼ ስቃለሁ ተነሳባት ምናምን ይልኛል። ከዛ መልሼ ስቃለሁ። እንደዚህ አይነት ቶሎ ተናደች ቶሎ ሳቂታ ነሽ። እንደዚህ አይነት እናት ነሽ። በጣም ደስ ይላል። ስለመጣሽ ታሪክሽን ስላካፈልሽኝ በጣም ነው ማመሰግንሽ። እግዚአብሔር ፈቅዶልሽ ደግሞ ልጅሽን አግኝተሽ ቢያንስ እንደም በህይወት መኖሩን እንድትሰሚ እመኝልሻለሁ። እናንተም ተመልካቾቻችን እንዲህ አይነት ታሪክ አለን የምትሉ ሰዎች ካላችሁ ኑ ታሪካችሁን አካፍሉን። ታሪካችሁ ለተመልካች ከቀረበ በኋላ እንግዲህ የሚመጣ መፍትሄ የሚኖር ስለሚችል ታሪካችሁን ብታካፍሉን ደስ ይለናል። በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ እንደዚሁ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ትልኩልን። አይተን ገምግመን እንጠራችኋለን። እንግዲህ ዛሬ ባለ ታሪክን የዳናዊትን ልጅ እንግዲህ
እኛ ጋር ለምትሉ ካላችሁ ጠቆም አድርጉን። ስለ ዳናዊት ታሪክም ሰምታችኋል። ቀጨኔ መድኃኔዓለም ቤተክርስቲያን ፊት ለፊት ብላለች። የዛሬ 20 ዓመት አካባቢ እዛ ጋር የነበረ የበጎ አድራጎት ወይ ደግሞ ልጆች የማቆያ ድርጅት ምን ነበር እኔም አላወቅኩትም። እናንተም የምትጠቁሙን ነገር ካላችሁ ጠቁሙን። ከዛም ደግሞ ሌሎች ደግሞ መረጃዎች የሚሰጡን ሰዎች ካሉ ቢኖር ደስ ይለናል። እሷም ከፈለገችው እሱም ሊፈልጋት ስለሚችል ከወላጅ እናቱ ጋር ማገናኘት ከአሳዳጊዎች ጋር መለየት አይደለም ብዬ ነው ማስበውና ከዚህ አንጻር አይታችሁ ወደዚህ እሷ እንድታገኙ አደራ ማለት ፈልጋለሁ። የዛሬ ፕሮግራም እንጨርሻለሁ። ዩቲዩብ ቻናሌ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬ እንጨርሻለሁ። ሰላም ለእናንተ።